አገባውሽ በሚል ቢሆን የሙስሊም ወንድ አስበው ሴቶችን ምን ሊያደርግ እንደሚችል ማለት በአራት እንኳን የማይቆም ወንድ አገባውሽ በሚለው ቢስተካከል እንትን ቢልለት ቢቀየርለት ምንድነው ሊሆኑ የሚችሉት? ይሄ ሸሪዓ ሁሉንም አግብቶ ነው እንዴ? 3 ጊዜ አገባሁሽ ብሎ ካለ በቃ ማግባት ከሆነ ማለት ፈታውሽ ብሎ 3 ከተናገረ ኒካዋ ይወርዳል። አንዲት የሙስሊም ሴት በተቃራኒው አገባሁሽ ብሎ 3 ጊዜ ብሎ ኒካ የሚያስር ከሆነ እንዴ ምድር ላይ አንቺማ የሆነ ከኛ ጋር ጠላትነት አለብሽ እኮ በቃ እየዞሩ አገባሁሽ እያለ ሴቶቹን እንዳለ ያገቡ ልታደርጊብን ነው እንዴ? ታይ ለወንዶቹም አስቢ እንጂ ለክርስቲያን ወንዶች እየዞረ አስባችኋል? አገባሁሽ ይላታል፣ አግብቷታል። በቃ የሆነ ትምህርት ላይ አክቹሊ እንትና አንተ አይ ቲንክ የነገርከኝ ጀምሪ መምህሩን ተማሪውን አይደለ ጠይቆት ፈታውሽ እንዲላስ ብሎት መጨረሻ ላይ ጋብቻውን ፍቹን ሐላል ያደረገበት ማን የነገረኝ? እንደዚህ አይነት እንትን ሰምቻለሁ። አረ በቪዲዮ ነው እንጂ በቪዲዮ ሰርተውት ሜማርገውታል። እኔ የሆነ ቪዲዮ ላይ ያየ ነው። ያ 3 ጊዜ ፈታውሽ እንዲል ሚስቱን አስደርጎት ሚስትህን ፈታሃል ብሎ ያስፈታው አስበዋል። ሳላስበው እኔ 3 ጊዜ መምህር ሆኜ ፈታውሽ ሚስቴን እንድል አስብሎኝ ከዛ ፈታሃታል እኔ ነኝ ማገባት ሲለኝ ማለት ነው። ኧረ አልፈታውም። ኖ ሄጄ እነግራታለሁ ፈታሃታል። ይኸው ሪከርድ ቪዲዮ ይባለው። ኧረ ቀልድ እስልምና እኮ የቀልዱት። እና ግን ደህና ናቸው፣ ሰላም ነው ሁሉ ተማም። ፈታውሽ ሚል ቃላትን ይኸውልህ ተሳስተህ እንዳትል። ምን አለው? ምንም ምንድን ነው እየሮጥክ ነው? ስለምን ቤት አልገባሁም። ምን እያወራችሁ ነው? ኖርማል ቶፒክ ማለት ነው። ኖርማል ስለፈቺ ነው። አይ ቲንክ ሴቶችን እስልምና አክብሯል ወይ የሚለውን ነው ስለ እየተነሳው እንዲሁ ነው የሆነበት። ጓዝ ያለ ዝም ብሎ መጓዝ ነው። ስፔሲፊክ ቶፒክ አልያዝንም አክቹሊ አይደለ? ሴት አፍጋሚ መስላትን በምንድን ነው እይታዎች አላቸው። ምንድን ነው የሚሉት? እሱን መሀን ለመሆኗ ምክንያት የላትም። አሁን እሷ ሴት ልጅን በምንጣፍ አይሜን መካን ሴትም ምንጣፍ ብሎ ማለት ጀስ ይህ ስድብ አይሆንም ማለት የሆነ ሲመልሱ ከሰማ ወይንም ከዛም ደግሞ እሷን ማግባትን ሪከመንድ ሸሪያው ደግሞ አይፈቅደውም። ጀስ መካን ሴትን ማግባትን አይፈቅድም ሸሪያው ራሱ። ይህንን እንዴት ነበረ የምታዩት? እኔ አዲስ አይዲያ ነው አለ ነው አይዲያው ኖርማል መሰረቱ ዘር ማፍራት ነው። ግን እንደዚህ አይነት አይዲያ ያለ ነው ምንጣፍ ናት ምናምን የሚል ነገር ከምንጣፍ ጋር የሚመስላት አለ። ፕላስ ደግሞ ሸሪያው ላይ ስትሄድ ጀስ ዝም ብሎ መፍታትም ይችላል መካን ከሆነች። እንደገና ፍቺ ላይ እኮ ብዙ ይሄን ያህል ምክንያት እኮ አያስፈልግም። ብዙ ጊዜ ካየህ እኮ ጀስት ፍላጎት ማጣት ሁላ በቂ ነው እኮ። ይሄን ያህል ምክንያት አትፈልግም። ያ ወይን አራቱም ነው የምትባለው። ወይን አራቱም ልክ አየር የሚለው ወይን አራቱም ነው ፍላጎት ብቻ ነው እዛ ጋር። ይሄን ያህል ኢቭን ምክንያት ማምጣት ሁላ አይጠበቅብህም እኮ አይደል? ያ አይደለም ምክንያት አግኝተህ ጀስት ምክንያት ሳታገኝ ፍላጎት ብቻ በቂ ነው። ይስብዳለ ዘውጅ መካነ ዘውጅ ነው ለሚለው የዚህኛው ደግሞ መካን ስትሆን ጭራሽ ማለት የሆነ እንዳታገባትም አስቀድሞ ፈርታይል የሆነችን ነው እንዲያገቡ ሪከመንድ የሚያደርገው ነብዩ። ሸሪያውም ደግሞ እንደዛ የሚያስቀምጠው መገባት ካለባቸው ብሎ ሲዘረዝር መካንን አይፈቅድም።
ሸሪያው እንደዛ የሚያስቀምጠው። እናች ሴት ወደ ማን ነው አቤቱታ የምታሰማው? ምክንያቱም እድሜም ትንሽ እንትን ስላለ ምናምን በቃ አርፈሽ ማትቀመጭ ከሆነ ነብዩ ሊፈታሽ ይችላል ምናምን ብሎ ቪክቲም ሲያደርጋት መልሶ አስባል። ተበድለህ መልሰህ ደግሞ አንተ ነህ በዳይ ተብለህ ተመልሰህ ስትወቀስ ከዛ አድማጭ ስታጣ እና ትንሽ እንትን ነበረው። ከ9 ቀን በኋላ እንግዲህ አስቡት። ልክ ሱረቱ ካፍ ላይ ያለው 18ኛው ሱራ ላይ ስንት ናቸው ብለው 3 ጥያቄ አይሁዶች ጠይቀውት ነበር ሙሐመድን። ስለ ዋሻ ውስጥ ያደሩ ሰዎች፣ ስለ ሩህና ስለ ዙልቀርኔ ጠይቀውት ነበረ እና ነገ መልሱን አመጣላችኋለሁ ካላቸው በኋላ በማግስቱ መልሱ የሚያውቀው ነገር የለም። ስለዚህ ያደረገው ምንድነው? መጥፋት ነው። እብን ሐጀር አልአስቀላኒ ይህንን ለ15 ቀን ያህል ጠፋ ይላል። ከ15 ቀን በኋላ ሲመጣ ግን ምንድነው ያደረገው? እንዴት በማግስቱ መልስ እሰጣለሁ ብለህን ለምን ቆየህብን ይሉታል። ቤቴ ውስጥ ውሻ ገብታ በዛ ምክንያት ነው መልሱን ያላመጣሁት አላቸው። እንዴት ይሉታል። ጅብሪል መጣና ቤት ውስጥ ውሻ ካለ እኛ መላኢካዎች አንገባም ብሎ ይነገረኝ ሰው በዛ ምክንያት ነው ለ15 ቀን ያህል መልስ ያጣሁት ምናምን ብሎ አላቸው ማለት ነው። ይሄ ሊትራሊ ፉገራ ነው። ቁረሾቹ ጥያቄያቸው ምንድን ነው? ነቢይ መሆኑን በምን እንወቅ ብለው ለማጣራት ነው። ስለዚህ ለማጣራት ደግሞ መረጃ አይሁዶቹ ከተውራት ላይ ስለሚያውቁ የነቢይነት መስፈርትን እናንተ ፈትኑት አሏቸው። አይሁዶቹ ደግሞ ነቢይ ከሆነ እነኝን ጠይቁ። ዙልቀርኔ ማን ነው? እንትን ውስጥ በዋሻ ውስጥ ያደሩ ሰዎች ስንት ቁጥራቸው ስንት ነው? ሩህስ ምንድን ነው? መንፈስስ ምንድን ነው ብለው ጠየቁት። መልሱን 3ቱንም አያውቃቸውም። ከዛ እንዴት እንደመለሰ ላሳያችሁ። ከቆይታ በኋላም ሲመጣ ውሻ ቤቴ ውስጥ ስለቆየች ነው ብሎ ፎገራቸው። ልክ 29 ቀን ቆይቶ ባሪያውን ወሲብ አድርጎ ሲንጫጩበት 29 ቀን ያህል እንደተደበቀው ማለት ነው። ይሄንኛውም 15 ቀን ቆየና ከዛ በእንደዚህ ምክንያት ነው ውሻ ቤቴ ውስጥ ስላለ። እውነት ውሻን መላእክት የምታባረር ውሻ እና ሙሐመድ 15 ቀን ሙሉ ከቤቱ ወጥቶ አያውቅም ማለት ነው። ጅብሪል ቤት ብቻ ካልሆነ አያገኘውም ማለት ነው። በ15 ቀን ውስጥ ሙሐመድ ካካም ብሎ አያውቅም ማለት ነው። አንድ ቀንም ሽንቱን ሸንቶ አያውቅም ማለት ነው። ወደ ሌላኛው ሚስቱ ጋም ጎረቤት አልሄደም ማለት ነው። ጅብሪል ደጅ ሆኖ የሚጠብቀው ቤት መግባት የፈራው አንድ ቀንም መስጊድ ሄደው አያውቅም ሙሐመድ። እንመን መልሱን ያውቀዋል። ጅብሪል ያመጣለን ነበር፣ ግን ሙሐመድ አንድም ቀን ከቤቱ ስላልወጣ ይህን ያህል ቆየ። ጅብሪል መግባት ፈርቶ ውሻ ጡጥላን ፈርቶ። ጡጥላዋም ደግሞ ገራሚ ነች። 15 ቀን ሙሉ ካልጋ ስር አልወጣችም። ጠረጴዛ ስር ይለዋል አንዳንዱ ደግሞ አልጋ ስር ይለዋል። 15 ቀን ሙሉ ጥቅልል ብላ አትበላ ጠጣ፣ በቃ ለጥ። ልክ እንደ ዘንዶ አንድ የደህና ነገር ውጣ እዛው ለጥ ብላለች። እንመን። አይናችሁን ጨፍኑ፣ አሜን በሉ፣ እመኑ። ይሄ የሙተሊብ የልጅ ልጅ የአብደላ ልጅ የሙሐመድ መገለጥ ታሪክ ነው። አሜን በል ዝም ብለህ። እውነት ነው፣ ተቀበል። ይሄንን ተአምር ነው አላህ ያወረደው ተአምር ሙሐመድ በሚባለው ላይ ማለት ነው። እንመን። እሺ ከ15 ቀን በኋላ መልሱን ይዞ ሲመጣ ምንድን ነው ቁጥራቸው ስንት ነው ተብሎ ሲባል አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ 6ኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው ይላሉ፣ 8ኛው ውሻቸው ነው ይላሉ። ከእውቀት ጥቂት እንጂ ብዙ አልተሰጠህም። ስለዚህ ቁጥራቸውን አላህ እንጂ አታውቅም ተብለያለሁ። መልስ ይሆናል ይሄ። አላህ ነው የሚያውቀው፣ ቁጥራቸውን አታውቅም። እንመን። ይሄ መልስ ነው። በቃ እንመን። ሩህ ምንድን ነው? ከሩህ ይጠይቁሃል። ሩህ ከጌታ የሆነ ነው። ከእውቀትን ጥቂት እንጂ አልተሰጠም ተብሏል። አታውቁም ተብሏል። እንመን። 3 ጥያቄ ጠይቀዋል። ከ3ቱም መልስ የለም። ዙልቀርኔሳ
ዙር ቀኔ ማለት ቀንዳም ሰውዬ ነው። ሲሄድ 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 ፀሐይ መግቢያ ውስጥ አገኛት፣ ጮረቃ ውስጥ ስገባ አገኛት ምናምን ምናምን በለም 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 እንመን። ከዛ ይሄንን የነገረንን አካል ነቢይ ያደረግነውና ሾም ነው። አሁን ነቢይ ሆኖ ተሾመ። የነቢይነት መስፈርቱን አለፈ። በገዛ ሀፍዛ ቤት ውስጥ መሪያ ቅብጥያን ግንኙነት አደረገ። አይሻና ሀፍዛ ደግሞ ሊፈቱት አልቻሉም። እንዴት ብለው ሴት ሲያደርጉት አይ ለማንም እንዳትነግሪብኝ ብሎ ለ29 ቀን ተደበቀ። ከ29 ቀን በኋላ ግን ነቢይ አድርገን ሾመ ነው የለ ቅድም ተስማምተን የለ 3 ጥያቄ ጠይቀ ነው መልሶልን የለ ነቢያችን ምን ይል አንተ ነቢይ እኔ የፈቀድኩልን ራስህ ላይ እርም አታድርግ አይደል? እንደዛ አይደል? አይ ቲንክ እንደዛ ነው ብሎ የሚጀምረው። አላህ የፈቀደልን ለምን እርም ታደርጋለህ? ለእኔ አትገባም በቃ አልነካትም ታውን በኋላ ብሎ ነበር። እኔ የፈቀድኩልህ ለምን እርም ታደርጋለህ ብሎኛል። ከዛስ አርፋችሁ ማትቀመጡ ከሆነ እናንተም ቢፈታችሁ ደናግል፣ ወጣቶች፣ ፈቶች፣ ጨዋዎች፣ ታዛዦች አላህ ሊያጋባው ይቸኩላል። አላህ ግን በጣም ገራሚ አካል ነው። ከአላህ እኮ የመሐመድ ስብዕና ይሻላል። እዚያውም ከተፈጠረው ካራክተር ውስጥ አላህ እናንተን ቢፈታ መሐመድ እናንተን አሁን ቢፈታ አላህ እሱን ሊያጋባው ይቸኩላል። ምን አይነት ሴቶችን? ቆንጆ የሆኑትን፣ ደናግል የሆኑትን፣ ታዛዥ የሆኑትን፣ ጨዋ የሆኑትን ሊያጋባው ይቸኩላል እናንተን ቢፈታ። እኔ ማሜን በሆን ኖሮ ትቀላለህ እንደ ፈታ አድርጌ አዳዲስ አገባለሁ። ምክንያቱም አምላክ ነው የተባለው አካል ነው እየፈቀደ ያለው። ይሄንን አላህ እየቸኮለ ነው። ማሜ ፍታ እከሌትን ላጋባ፣ ድንግል የሆነችውን እከሌ ጨዋ የሆነችውን ላጋባህ እያለው ነው። ከአላህ ይልቅ እኔ ነኝ አልፈልግም ያልኩት ሊያጋባኝ፣ ግን እሱ እየቸኮለ ምን አስቸኮለው መሐመድ? ቆይ ለምንድን ነው አላህ የቸኮለው ብለን ስንል እበን ሰዓድ ላይ እንደሚናገረው ለማሜ ያሳስቦት አላህ የ40 ሰዎችን የወሲብ ጉልበት እንዲኖረው ምግብ ልኮለታል ከገነት ውስጥ። በዚህ መጠን ይጠነቀቅለታል ለወሲብ አላህ ማለት ነው። ልክ ለምግብ አፒታይዘር እንደምትጠቀሙት ወሲብ የሚያደርግበትን ፓወር የሚያገኝበትን በጅብሪል አማካኝነት ልኮለታል፣ ሴቶቹ የሚገረድስበትን ማለት ነው። ስለዚህ አንተ ሴቶቹ ተንጫጩ አልተንጫጩ ምን አባታቸውና፣ እኔ ከፈቀድኩኝ ከፈታሃቸው እንደው እኔ ደስ እያለኝ ከሊትን ላጋባህ ነው። በእናትህ ፍታት። ሰው ቸኳይ ሆኖ ተፈጠረ እንደሚለው ሰዋት ለምን ነው የምታቻኩለኝ ይላል ቁርአን። ያስቀኛል እሱ ክፍል። ለምን ያቻኩለኛል ነው እንደዚህ አካባቢ እና ልክ እንደዛው አላህ ይቸኩላል እነኛን እንትን ብሎ አዲስ ሊያጋባ ማለት ነው፣ አፋቶ ለማጋባት እንዴ። እኔ አሁን ጄምዲ ሚስቶችን እስተመፈታ ቸኩላለሁ ሌላ ላጋባ ብለው እኮ ጤናማ አይደለም። ምን እያልኩ ትዳር ውስጥ እኮ እየበጠበጥኩ ነው፣ በግለሰብ በሰውኛ ደረጃ እንኳን ማለት ነው፣ እንኳን አምላክ እንዲልል እና ማሜና አላህ ይመቻቸው። እኔ ከደሙ ንጹህ ነኝ። ምንድን ነው የምታስወሩኝ? መድረኩን ተቆጣጠርከው ብቻ ነው። ስንት ሰዓት ነው ያወራው ሳታቋርጥ? አንተ ተወሰወስኩ እኮ የማሜ ታሪክ ተመቸኝና ተወሰወስኩ። እንደዚህ አይነት ታሪኮች አውርቼ ረጅም ሰዓት ገብቼ አላውቅም በእንደዚህ አይነት ቶፒኮች ሙሉ ለሙሉ ምንም ይሄ የመለኮት ያልሆነ የአምላክ ቃል አለመሆኑን ነው የሚያሳየው አብዛኛው ነገሩ። ማለት ዘርዝሪ ብትኛውን ዘርዝሬ ራሱ አልጨርሱም። ስፔሻሊ በሴት ላይ በጣም ብዙ ነገር አለ። ዚህን ሌላ ልቀጥል ወይስ ቀጢ? ደስ ይለናል። ለምን እዚህ ጋራ ክርስትና ላይ ያሉ ሰዎች ብቻ ሳይሆን እያዳመጡ ያሉት አሁንም በዛ እምነት ውስጥ ያሉ ሰዎችም እያዳመጡ ስላቱ ላይም ገብተሽ አይተሸዋል። ሰለምቴም ነበርሽ፣ አሁን ወደ ክርስትናም ተመልሰሻል። እና አሁን ከዚህ በፊት የነበረችው ሊዱ እና አሁን ያለችው ሊዱ በንጽጽር እስቲ መልኩ ግለጫት። በዛ ሞመንት ላይ በዛን ሁኔታ ላይ በነበርሽ ሰዓት የነበረሽ ማንነት፣ ከዛ አሁን ከተመለሽ በኋላ ያለሽ ማንነት አሁን እንዴት ነው ያለው ነገር የሚለውን ነገር
ከጨለማ ወደ ብርሃን መምጣት ያለው እንዴት ነው? አንቺ ያለሽ ነገር የአንቺ ሁኔታ ከካራክተርሽ ከስብዕናሽ አንጻር እንዴት ነው የተፈጠረብሽ ተጽዕኖ እና አሁን ያለችው ሊዱ እንዴት ናት? ኦኬ እሺ። ወደ እስልምና ከገባው በኋላ አይዶን ነው ማለት ይሄ ጎዶሎ ናት ሴት እየተባለው የለም። በቃ ጎድዬ ነበር፣ ልክ እንደተባለው እንደተጻፈው ጎድዬ ነበረ። ይሄ ከሰዎች ጋር አለመስማማቱ ምናምን አለ። ከዛ ደግሞ ይሄ በብዙ ነገሮች አላቅም ልክ አልሆንም። ብዙ ነገሮች ተሳስተው ነበር በስራ በምናምን እኔ እንጃ ብቻ የሆነ ግራ የተጋባው ሰው ሆኜ ነበር። አይ ቲንክ ኢቭን ማለት ነው እኔ ከሀገር ውጭ ነኝ እና ቤተሰቤ ጋር ክርስቲያን ሆኜ በቀን አንዴ ወይ ሁለቴ ካልደወልኩኝ በቃ አላቅም የሆነ ሌላ ታሪክ ነው የምገባው። ሙስሊም ሆኜ ግን ማለት ነው እዚሁ ቲክታክ ላይ ክርስቲያኖችን ነው ከክርስቲያኖች ጋር ንጽጽር ክርስቲያኖችን አስገብቶ ከማብሸቅ ምናምን ውጭ ቤተሰቦቼ ትዝ ብለውኝ ይብን አያውቁ። በሳምንት አንዴ ምናምን ነበረ የምደውልላቸው። ዚስ ማች ከቤተሰቤ እስከ መራቅ እንግዲህ ቤተሰብን የሚያክል ነገር የለም እና ከቤተሰቤ እስከ መራቅ ድረስ ማለት ነው አድርሶኝ ነበረ። ይሄ በቃ አላቅም ሰርተውኛል እንዲህ በራሳቸው መንገድ። ብቻዬን እንደሆነ እንኳን አይተውኝም። ቲክታክ ላይ ከሆንኩኝ እኔ ላይፍ ላይ ከሆንኩ እኔ ሚዩት አድርጌ 8 ሆኖ ይገባሉ። እነሱ ናቸው ቤቱ ማኔጅ የሚያደርጉት። ከዚህ ከወጣው በኋላ ደግሞ በዋትሳፕ በምናምን በቃ እየተቆጣጠሩኝ ደውለውልኝ ሌላ ሰው እንኳን እንዳላዋራ ቁራን ይከፍታሉ። ዚስማች በቃ ማለት ተቆጣጥረውኝ ነበር። በአጠቃላይ እኔን እነሱ ነው ማኔጅ የሚያደርጉኝ። እኔ አካሪ ብቻ ነው እኔ እንጂ እነሱ ነበሩ ማኔጅ የሚያደርጉኝ እና እኔ አልነበርኩም ጭራሽ። በቃ በአጠቃላይ በራስ መተማመኔ ሞቶ ነበረ፣ ቶታሊ ሞቶ ነበረ። አሁን ደግሞ እኔ እንጃ ልክ እኛ ጋር እንዳለ ነው ሙሉ ሰው ይሄ ብርሃን የእውነት ነው የምላችሁ። እኔ ሊዲያ ሻሃዳ ስትይዝ እንዴት ነበር ሄዳችሁ እዩ ሙስሊሞች ነበራችሁ ሲጀምራል እና ምንም አይነት ስሜት አልተሰማኝ። በድን የሆነ ሰው ታውቃላችሁ። ግን ማለት ነው ቤተክርስቲያንን አይቼ እያያችሁት ቤተክርስቲያንን ገብታችሁ መሳለም አለመቻል በጣም ነው የሚከብደው። ይህን ስሜት እኔ ልገልጽላችሁ አልችልም። ቤተክርስቲያንን እያያችሁት ሚካኤል ቤተክርስቲያን ነበር የሄድኩት ለመጀመሪያ ጊዜ ማለት ነው። ወደ ክርስትና አልተመለስኩም፣ ግን ፊት ለፊቱ ቆሜ የሚካኤልን ምስለ ስዕል እያየው መሳለም እየፈለኩኝ፣ ግን እኔ ክርስቲያን አለመሆኔን ስለማቅ አለመሄዴ በጣም እየከበደኝ ነበረ። ዜን ፋይናሊ ወርጄ ግን ሄጄ ላይክ ልክ ወደ ቤተክርስቲያን ስገባ አልተጠመኩም፣ ምንም አላልኩም። ግን ልክ ስገባ ማለት ነው ክርስቶስ የእውነት ነው የምላችሁ፣ ክርስቶስ የእውነት ፍቅር መሆኑን ያወቁት ላይክ እኔን ቆሞ እኔን ጣፍቼበት እኔን እየፈለገኝ ነው መሰለኝ። እግዚአብሔርን ነው የምላችሁ። ልክ እዛ ቤተክርስቲያን ስገባ የተሰማኝ ሰላም እኔ አላቅም። በቃ እዚህ ምድር ላይ ያሉ ምርጥ ቃላቶች ተደምረው እሱን ስሜት አይገልጹትም። ምንም ሳልጠመቅ ንስሐ ሳልገባ ማለት ነው ቤተክርስቲያንን አይቼ ብቻ ልሳለም እየሮጥኩኝ እንደ እብድ እየሮጥኩኝ የገባሁት። አስቡት፣ ሰዎች ተቀምጠዋል ነጠላ ለብሰው፣ እኔ ሂጃብ አድርጌ አባያ ለብሼ እንዲህ የሚወግሩኝ እየመሰለኝ ማለት ነው። የሚወግሩኝ ነው የመሰለኝ። ምን ታረጊያለሽ ምናምን ብለው ያንን ፊል እያደረግኩኝ ገብቼ ከዛ ልክ አላቅም ብቻ ቤተ መቅደሱ ጋር ሄጄ ስሳለም ክርስቶስ እኔን እየፈለገኝ ነበር። ከዛ አገኘኝ፣ አግኝቶ ሲያቅፈኝ አይነት ስሜት ነው የተሰማኝ እና ያለቀስኩት የእውነት ነው የምላችሁ ወደ ክርስትና ስመለስ ነው። እኔ ሻሃዳ ሲይዝ አላለቀስኩም፣ ምክንያቱም የለም መለኮት የለም፣ ይሄ ምንም በቃ መንፈስ የለም እዛ። የእግዚአብሔር መንፈስ ያለው እኛ ጋር ነው እና እኔ አላቅም እንዴት እንደምገልጸው ይሄን። አሁንና በፊት በጣም ነው የምለያየው፣ በጣም አሁን ሙሉ ሴት ሆኛለሁ። እንደተጻፈው ሙስሊም ስትሆኑ ትጎላላችሁ። ሙስሊም ሴት ጎዶሎ ናት። ኤግዛክትሊ ይህ ትክክለኛ ነገር የተጻፈ ትክክለኛ ነገር በቃ ትጎላላችሁ። አስተምሮቱ ራሱ ያጎላችኋል። እና በጣም በቃ አላቅም የሆነ ግማሽ ሩብ ነው የሆንኩት፣ ግማሽ አይደለም እንዲሁም። እና የሆነ ቃላት ያንሰኛል እሱን ስሜት ለመግለጽ። ወደ ክርስትና መምጣት
እንዴትም በቃ እንዴትም ብዬ ልገልጸው አልችልም። ስለ እውነት የምሬን ነው። በቃ አላቅም፣ ብቻ ይሄንን ይከብደኛል ይሄን መግለጽ። ግን ያ ጨለማ ብቻ አልፏል፣ እግዚአብሔር ይመስገን። እና ቀጥሉ፣ ቀጥይ። ሌላ ጥያቄ ያለሽ ውዴ? የእህት ወንድሞች እዚህ ላይ የምታገለግሉትን እግዚአብሔር አምላክ ጨምሮ ጨማምሮ ይስጣችሁ፣ የነፍስ ዋጋ ያድርግላችሁ እላለሁ። አይ ቲንክ ጨርሰናል መሰለኝ አይደል አኑሻ? ግን ቆይ አንድ መናገር የምፈልገው ነገር። እሺ እኔ ወድ ቀጥይ። እዚህ ክርስቲያን የሆናችሁ ወገኖች ማለት ነው ስለ ክርስትና ከመምህራን ከራሳችን መምህራን ተማሩ። ማለት እኔ እማያችሁ ልጆች ስላላችሁ ነው። ስፔሻሊ ሴቶች በተለይ ስለ ክርስትና ምንም ነገር ሳናቅ እንሄዳለን ወደዛ ወደ ንጽጽር ሰፈር እና እነሱ ደግሞ የእኛን ደካማ ጎን ይሄ አለማወቃችንን መጠቀም ይፈልጋሉ። እና አትሂዱ። መጀመሪያ የራሳችንን ትምህርት የእኛን መጽሐፋችንን እናንብበው፣ እንወቀው። እንደዛ ላለሁ እና ደግሞ ሙስሊም ወገኖቻችን እኔ አላቅም በምን እንደምጠራችሁ፣ ግን የእውነት ይሄ ነው ብርሃን። እኔ እናንተ ጋር ያንን ጨለማ አይቼው ታሳዝኑኛላችሁ። አሁን እኔ ጸልይላችኋለሁ፣ እግዚአብሔርን ነው የምላችሁ። በጣም ነው የምታሳዝኑ። ማለት ምን አይነት ጨለማ ውስጥ እስር ቤት ውስጥ እንዳላችሁ አይኑ አውቃለሁ። ስለዚህ አላቅም ሙስሊም ወገኖቻችን እስኪ ልባችሁን ክፈቱና ተማሩኑና ይህንን የመሐመድን የመሐመድን አስተምሮ አላህን ካልጣላችሁት አውቃለሁ ልባችሁ ድፍን እንደሚሆን። ግን ሰላም ብያለሁ። ፎይ ወንድማችን ሰላም ላንተ እንዴት ነህ ፎዬ? እህትና እህቶቻችን እዚህ ያላችሁ አይ ቲንክ ጄኤምዲ እና ሶፊያን ከረጅም ጊዜ በኋላ ነው ያገኟችሁ። ሰላም ለእናንተ ይሁን ብያለሁ በድጋሚ። እህታችን ሊዱ እንኳን በሰላም መጣሽ፣ በጣም ደስ ብሎናል። ግን ከዚህ በኋላ ሌሰን ይሆንሻል ማለት ነው። ህይወት በጣም በተለይ ሴትነት፣ የቲክቶክ ሴትነት በጣም ከባድ እየሆነ ነው እንደምናየው እና ስለዚህ ተጠንቀቁ። በቃ ጥንቁቅ ሴት ሁኑ። ጥንቁቅ ሴት ታውቃላችሁ፣ ልባም ሴት በቃ እንደዛ ብትሆኑ እኔ በጣም በጣም እመክራችኋለሁ። ልባም ሴት ሁኑ። ልባም ሴት ምንም ነገር አያምራትም። ልባም ሴት ጥቁቅ ናት። ልባም ሴት ያም ይህም እየመጣ አጎትታትም። ልባም ሴት አስተዋይ ናት። ልባም ሴት በንግግሯ፣ በአለባበሷ፣ በሁኔታዋ ኢቭን በሳቋ ጥንቁቅ ናት። ልባም ናታ። እናት ናታ። እናትነት ደግሞ ታውቁታላችሁ ምን ያህል ጥንቃቄ እንደሆነ እና አሁን ግን ቲክቶክ ከመጣ በኋላ ግን የሴትነታችሁን ጸጋ እያጠፋው ነው። እንዲህ ነበራችሁ? ራሳችሁን ታዘቡት እስቲ። እዚህ ያላችሁ እህቶቼ ማለት ነው። ቲክቶክ ከመምጣቱ በፊት የነበራችሁ ብርታት፣ ማስተዋል፣ ጥንቃቄ ምናምን አሁን አለ የለም። እና በጣም ሴትነታችሁ በደንብ 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 ፕሊዝ ልባም ሴቱ ነው። መጽሐፍ ቅዱስ እንደሚናገረው ልባምን ሴት ማን ያገኛታል ነው። በቃ ልባምን ሴት ማን ያገኛታል? ዋጓ ከወርቅ ከቀይ እንቁ በጣም በላይ ነው ይላል። እና ሁሌም ይሄን ነገር እናገረዋለሁ። አይኖ ሊሰለቻችሁ ይችላል፣ ግን እንድታስተውሉ ስንፈልግ ነው። በቃ ቀይ እንቁ አይገኝም። በጣም ያለፋል፣ በጣም ያደክማል፣ በጣም ውጣ ውረድ አለው፣ በጣም ውድ ነው። በዛ ላይ ማንም አያገኘውም። የሚያገኘውም ሰው በጣም ሊለፋ ይገባል። በጣም እና ሰው በጣም በጣም እኔ እባካችሁ በቃ ልባም ሴቱ ነው። ችችን አጠቃ ምክሬ ልባም ሴቱ ነው። ራሳችሁን አንዳንዴ ቆም ብላችሁ ምን እያወራሁ ነው? ምን እያረኩኝ ነው? ማን ነኝ እኔ? ማን ነው ውሌ? ማናት ጓደኛዬ? ማን ነው ጓደኛዬ? ማን ነው ሰርክሌ ያለው በዙሪያ ያለው? ይህ ነው የኢሞሽን ጉዳይ አይደለም፣ የሆርሞን ጉዳይም አይደለም። ሴትነት ውበት ነው። ሴትነት ማስተዋል ነው። ሴትነት ጸጋ ነው፣ ጥበብ ነው። አዳም ረዳት የምትሆነው ብላ የተፈጠረችለት ናት። አይገርማችሁም? ረዳት ነው ስሟ ራሱ። ሴት ማለት ምትክ፣ አጥንትሽ ከአጥንቴ ስጋሽ ከስጋ ማለት ነው። ረዳት ናት። የሚገርማችሁ አጋዥ ናት። ይሄ ለሚደክመው አዳም አጋዥ ናት። ኦኬ አጋዥ ናት። እና አጋዥ ሁኑ እንዴ! በደንብ አጋዥ ሁኑ። አደራ አደራ። እና ልባም ሴት ሁኑ፣ አጋዥ ሴት ሁኑ። ከዚህ በኋላ እህታችን አሁን እስልምናው አይተሸዋል። ኦኬ ጥሩ ስፋይን። ክርስትናውን እስከዚህ በኋላ አንድ ነገር ስህተት ስለሆነ አይደለም የምንወጣው።
የመጣንበት ትክክል ስለሆነ ነው የምንጸናው። እኔ አንቺ ሪኮመንድ ማድረግሽ ነው ከዚህ በኋላ አጥኒ፣ ተማሪ በደንብ አንብቢ። በቃ ያንን ያጠፋሽውን እድሜ ገደብ የእድሜ ዘመን ካሹ በምን በማንበብ ኮሚኒኬሽንሽን በማጠንከር ከእግዚአብሔር ጋር በጸሎት በተለይ ጸሎት ህይወት በጣም አስፈላጊ ነው። በቃ እኛ ጸሎታችን ቲክቶክ ላይ ሆነ፣ ጸሎታችን ወሬ ሆነ፣ ጸሎታችን ዝም ብሎ ቺል ማድረግ ሆነ፣ ማሾፍ፣ መቀለድ፣ አንዴ ሆነ በቃ ስሜታችን ሆነ የሚመራና ስለዚህ አሁን በቃ ዝግት አድርገሽ በርሽን ከእግዚአብሔር ጋር የምትናገሪበት መጽሐፍ ቅዱስ በቀን 1 ምዕራፍ የምታነቢበት በቃ አለ አይደለ? ይሄን ነገር በድያለሁ ከዚህ በኋላ ግን እክሳለሁ የምትይው ሰው በእሱ አድርጊ። ስማርት የሆነው ሙቭ እሱ ነው ባይዘወይ እንጂ በቃ ወጥቶ ስለ እስልምናው በዚህ ወጥቶ ይሄ እሱ ነው በቃ እሱ ከአንድ ቀን በላይ አይሄድም ባይዘወይ። አሁን ከዚህ በኋላ ፎከስ ማድረግ አለብሽ እና ፎከስ አድርጊ። ብልህ ሴት ሁኚ፣ ብሬቭ ሁኚ፣ ብልሃተኛ ሴት ሁኚ። ውበትሽ ክርስቶስ፣ አንደበትሽ ክርስቶስ፣ እርጋታሽ ክርስቶስን የሚያሳይ ይሁን። ከዚህ በኋላ በቃ ብዙ የምታፈሪበት ዘመን እግዚአብሔር ያድርግልሽ። ጥበብ ማስተዋል እንግዲህ ከአንቺ ጋር ይሁን፣ እግዚአብሔር ከአንቺ ጋር ይሁን። መጨረሻሽን ያሳምር፣ የሁላችን መጨረሻ ያሳምር። እህቶቼ በርቱ እሺ። በተለይ ሰው የምንከተለው ነገር ሰዎች እንደፈለጉ የሚጠመዝዙ ነገር አሁን ቅድም ታንቺ ስትናገር ተቆጣጥረውኝ ነበር እምቢ ማለት እንኳን አልችልም ነበር አለች። እምቢ ማለት እንኳን አልችልም ነበር አለች። ይሄ ነው ብዙ በጣም እየጠላለፈ እየጠላችኋለሁ እናንተ። እምቢ ማለት እንዴት መቼ እንደምትጀምሩ አላውቅም። እምቢ ማለት አለባችሁ። እሺ ከምትሉ ይልቅ እምቢ የምትሉ ነገር ቢበዛ ህይወታችሁ በጣም ይስተካከላል። እስቲ አስቡት። አሁን የሆነች ሰከንድ ወስዳችሁ እሺ ያላችሁት ነገር ሁሉ ጠቀማችሁ? እሺ ያላችሁት ነገር ሁሉ አልጠቀማችሁ። እምቢ ያላችሁት ነገር ግን በጣም ጠቅሟችኋል በህይወታችሁ። እሺና እምቢ ያላችሁትን ስታነጻጽሩ እምቢ ያላችሁት ነው ለህይወታችሁ ጥሩ ነገር ያመጣ። እሺ ያላችሁበት ዘመን ግን በጣም ብዙ ችግር ውስጥ ገብታችኋል። ስለዚህ ከእንበርታ፣ ጥንካሬ ይሉን ተያይዛችሁ በነገረ ክርስቶስ በህይወት በዘላለም ህይወት ቀልድ የለም፣ ድርድር የለም። ህብረታችሁ ራሱ መለየት አለባችሁ። ሶሻል ላይፍ ማህበራዊ ህይወት እንዳለ ሆኖ ግን መንፈሳዊ ህይወት ላይ ግን የዘላለም ህይወት ላይ ግን ቀልድ የለም። እናቴም አባቴም ቢሆን ይቀራሉ ባይዘወይ። እኔ ቲክቶክ በሰጣችሁ ፔጅን በጣም ብዙ ብሎክ አድርጌያለሁ። በጣም ብዙ ብሎ ወደ 300 200 ሰው ብሎክ አድርጌያለሁ። ለምን ይሉኝ ታይዘኛል ብሎክ ማድረግ። በቃ ምንም የማይጠቅመኝ የማጠቅመኝ ከሆነ ሹሩሩ እያልኩ ህይወት የላበላሽ። ለምበላው ነገር እንደምጠነቀቀው ለምሰማውና ለማየው ነገር እጠነቀቃለሁ። ምክንያቱም ስንበላ ወደ ውስጥ ይገባል፣ ስንሰማ ወደ ውስጥ ይገባል። ስለዚህ አይምሯችንን የሚያቆሽሽ ከክርስቶስ ፍቅር የሚያስወጣን ነገር ምንም ይሉኝታ ሊይዛችሁ አይገባም። ብሎክ BLOCK የሚባል ፊደል አለ። ብሎክ አድርጉ። መቶ አይገላችሁ፣ መታት ገላችሁ ሰው ምንም ይሉኝታ እንዳይዛችሁ። መጨረሻ ላይ የምትጠየቁት በክርስቶስ ወንበር ፊት ስንቆም ለብቻ ነው የምንጠየቀው። የት ዋልሽ፣ ምን ሰራሽ ናት የምንጠየቀው እንጂ እንዲያው በቃ ሼም ይዞሽ ይሆን ይሉኝታ ይዞሽ ይሆን አይደለም ጥያቄ። እና እህታችን አላብዛብሽ፣ እግዚአብሔር ይርዳሽ። በደንብ አድርገሽ የምታነቢበት ከእግዚአብሔር ጋር ኮሚኒኬት የምታደርጊበት ታይሞች አመቻቺ። ቲክቶክ ላይ አይደለም ክርስትና ያለው፣ መሬት ላይ ነው ክርስትና ያለው። ቅድም እንዳልሽው ቤተክርስቲያን ሄድሹ። ስለዚህ ቤተክርስቲያን ሜዲሽን አውዘውቱሪ ከእግዚአብሔር ጋር ተነጋገሪ። በርሽን ዘግተሽ ከእግዚአብሔር ጋር ፎከስ አድርጊ። ከዚህ በኋላ ወደፊት መጽሐፍ ቅዱስ እንደሚናገረው የኋላይን ትቼ ወደፊት ወዳለው እጄን እዘረጋለሁ ነው የሚለው። ያለፈውን ታዩ። ከዚህ በኋላ እንዲሁ ያለፈው ማውራትም አያስፈልግም። በቃ ወደፊት አንቺን በህይወትሽ፣ አንቺን በንግግርሽ፣ አንቺን በቃልሽ፣ አንቺን በብስለትሽ ክርስቶስን ስበኪ። ከህይወትሽ እንማርብሽ። ኦኬ። እና እግዚአብሔር እርዳሽ። አባቶች ጸሎት ሁሉ ከአንቺ ጋር ይሁን። ፍጻሜሽን ያሳምርልን። ሁላችሁንም የምታገለግሉ እግዚአብሔር ይስጥልን። አመሰግናለሁ። ይቅርታ ካረዘምኩ አመሰግናለሁ። እናመሰግናለን በጣም ዲያቆን፣ ቃልት ያሰማልን። እግዚአብሔር ይስጥልን። ማማ ይልሿ እርግብ ምናምን ቀጥሉ። እሺ ሰላማችሁ ይብዛው። ቅድም ሰላም ብያለሁ። ዲያቆንም አግኝቻለሁ። እንዴት ናችሁ? ሊዱ እንኳን ደህና መጣሽ። እንኳን እግዚአብሔር ረዳሽ።
ያው በዲያቆን ላይ መጨመር ማለት አንሷል እንደማለት ነው እና ሁሉንም ነገር ተናግሮታል። ሁሉ ነገር ላይ መታቀብ እንዳለብን ነገሮችን ማስተዋል እንዳለብን ምናምን ነግሮናል እና በርቺ ነው የምልሽ እህታችን። እግዚአብሔር አምላክ በቤቱ ያጽናሽ። እንግዲህ በአንቺ ላይ ደግሞ እስቲ ክርስቶስን በፊት አስከፍተሽዋል። አሁን ደግሞ ክርስቶስ ወደ እሱ መተሽ ደግሞ ልጄ ብሎ ተቀብሎሻል። ልክ የጠፋው ልጅ ታሪክ ማለት ነው። ሉቃስ ወንጌል ምዕራፍ 15 ላይ አልፈልግም ብሎ ሄደ ያ ልጅ። ተመልሶ ሲመጣ ግን ጌታ አቅፎ የጠፋው ልጄ ተገኘ፣ ሞቶ የነበረው ሕያው ሆነ ብሎ እንደተቀበለው አቅፎ እንደተቀበለው ሁሉ ክርስቶስ ዛሬም ትተሹ ሄደሽ ተመልሰሽ ስትመጪም አቅፎ ነው የሚቀበልሽ። አዲስ ምዕራፍ ደግሞ ሰጥቶሻል እና ያንን አዲስ ምዕራፍን አዲስ የሆነ ህይወት ነው የተሰጠሽ፣ እንደገና ልጅነት ማለት ነው። ስለዚህ ይህን ልጅነትሽን ደግሞ እንዴት ሆነሽ ነው ናታኔ መሆንሽ የምታገለጊው? ከአንቺስ ሌሎች ምን ይማራሉ የሚለውን በመክሊትሽ ምን ታገለጊዋለሽ የሚለውን ከአንቺ ሌሎች ልጆች ደግሞ ተምረው የሚያገለግሉ ብዙዎችን ምሳሌ የምትሆኝ አይነት እንድትሆኝ እግዚአብሔር ይርዳሽ እልሻለሁ እህታችን፣ በርቺ። ያ ቅድምም አዳምጠናልሽ ብዬ አስባለሁ። በሴቶች ዙሪያ ላይ አንዲት የሙስሊም ሴት ተስፋዋ ምንድን ነው ወይም ደግሞ እስልምና የሰጣት ክብር ለእሷ ሞራል ምን ያህል ይጨነቃል የሚለውን ነገር ስንመለከት በእስልምና ላይ የምናገኘው ነገር የለም። ይልቁንም ጭራሹኑ የሞራል ጫና እንዳለባት እንደውም ለሱ ስሜት ብላ እሷ ራሷ በመላእክት እስከ መረገም ድረስ የምትደርስ ሴት እንደሆነች ሐዲሳት ቁርአን የሚናገረው ነው። እሱን በመላእክት መረገም ብዬ ተናገርኩት ለምንድን ነው? ሐዲሳቱ ስለሚናገር የእሱን ስሜት ካልጠበቀች ወይም ደግሞ እሱ በሚፈልገው ሰዓት እሷ ወደ እሱ ካልደረሰች አላህ ለዛ ለወንዱ ልጅ ስሜት ተጨንቆ መላእክን የሚያህል ግዙፍ የሆነ አገልጋይ ልኮ እንደሚያስረግማት ይናገራል። ምሳሌ በሰሒህ ቡኻሪ 3237 ላይ አቡ ሁረይራ የዘገበው ሐዲስ የአላህ መልእክተኛ እንዲህ ብለዋል፣ እንዲህ አሉ። ሴት ልጅ ባሏ ወደ አልጋ ቢጠራት ለግንኙነት ማለት ነው ቢጠራት እናም እሷ እምቢ ብትልና ተቆጥታ እንዲተኛ ብታደርገው መላእክቶች እስኪነጋ ድረስ ይረግሟታል ይላል። ኢማጂን አላህ ለዛ ለወንድ ልጅ ስሜት ተጨንቆ ያቺ ሴት ወይ ማንስትሬሽን ላይ ልትሆን ትችላለች ወይ የሆነ ነገር ላይ ልትሆን ትችላለች፣ ፍላጎቷም ላይ ሆንም ይችላል። ኦኬ። ስለዚህ ያንን ወንድ አልፈልግም ስላለች አላህ ለዛ ለወንድ ልጅ ስሜት ተጨንቆ ምን ያደርጋል? መላእክትን የሚያህል ስንት መናፍስት የሆነ አገልጋይ ነፍሳትን ለማዳን የሚመጣን ግዙፍ የሆነን አገልጋይ መልአክ ልኮ እንዲረግማት ያችን ሴት ማለት ነው። ሌሊቱን ሙሉ ስትረገም ታድራለች። ኦኬ፣ ስትረገም ታድራለች። ግን መጽሐፍ ቅዱስ ይሄንን እንዴት ነው የሚለን? ኦኬ፣ የእሱን ፍላጎት ብቻ እንድታሟላ ምናምን ነው አይደለም። ለምሳሌ ያህል እቺ ሴት በተቃራኒው እሷ ስትጠራው እሱ እምቢ ማለት ይችላል። እሷ ስትጠራው እሱ እምቢ ማለት ይችላል። ለምሳሌ የአራት ሴት ባለቤት ነው ሰውየው። የአራት ሴት ባለቤት ከሆነ ዛሬ ፋጢማ ጋር ሊሆን ይችላል፣ 3 ቀን ፋጢማ ጋር ሊሆን ይችላል፣ 3 ቀን ደግሞ አይሻ ጋር ሊሆን ይችላል፣ 3 ቀን ደግሞ ዘይነብ ጋር ምናምን ሊሆን ይችላል። ያቺ ሴት በምትፈልገው ሰዓት አይገኝም። ተራሽ አይደለም ነው የሚላት። እሱ ይረገማል እንደዚህ ስላለ አይባልም። ተራሽ አይደለም፣ ተራሽን ጠብቂ፣ 3 ቀን እሷ ጋር ስለማደር በዛኛው ሳምንት ነው ያንቺ ተራ ነው የሚላት ማለት ነው። ተራሽን ጠብቂ ይላታል ማለት ነው። አስባችሁታል? ያቺ ሴት ምን ያህል ሞራሏ እንደሚነካ። ያቺ ሴት ብትፈልገው እንኳን አይ ተራሽ ዛሬ አይደለም ተብላ ነው የሚመለስላት ማለት ነው። ምክንያቱም ተሯን ጠብቃ ቀን ቆጥራ ነው ያ ሰው ወደ እሷ የሚመጣው። ገና ሂሳብ ደምራ ሐሙስ፣ ሰኞ፣ ማክሰኞ ብላ ቆጥራ ነው ወደ እሷ የሚመጣው ማለት ነው። አሁን ይህንን ስትመለከቱት ራሱ እንደው እንደ ባለ አእምሮ እንዴት ነው ያቺ ሴት የሚሰማት ስሜት የለም ማለት? እሷ በምትፈልገው ሰዓት ወይ ፋሚሊዋ መጥተው ሊሆን ይችላል እኮ ወይ የሆነ እንግዳ መጥቶባት ምናምን ሊሆን ይችላል። ተሯ ካልደረሰ ወይ ደውላ ሁለተኛዋን ሚስቱን እንደው ዛሬ ፋሚሊ ስለመጡ እንደው ዛሬ እኔ ጋር ቢያድር ትፈቅጂልኛለሽ ብላ ታስፈቅዳታለች ማለት ነው። ያችንኛዋን ባለተራዋን ሴትዮ አስባችሁታል?
ባልህን እንደ እቃ ስትዋዋሰው እንደው ዛሬ ፋሚሊ ስለሚመጣ እንደው እኔ ጋር ቢሆን ተራው ያንቺ ነውና ብትፈቅጂልኝ ብለህ ታስፈቅዳለህ ማለት ነው። ይህን ጥያቄ ጠይቀን ምንድን ነው ያሉት? አይ ሴቶቹ እርስ በርሳቸው ከተስማሙበት እኮ ይሄንን ራሳቸው የሚፈቱት ነገር ነው ብለው መልሰውልናል። ኦኬ እንዴት ነው የሚፈቱት? እንዴት ነው የሚግባቡት ብለን ስንል እንግዲህ እንደው ዛሬ እኔ ጋር ቢያድር ፋሚሊ እናትና አባቴ ይመጣሉ ብላ ነው የምታስፈቅዳት አይደል? እቃ መዋዋስ ማለት ነው። በፈጣሪ ማለት ይሄ እንዴት ነው ይሄ ለሴት ልጅ ክብር ሊሆን የሚችለው? ባልሽን እየተዋሹ ማለት ነው። ከዛ ሲጨርስ ደግሞ ይሄዳል። ከዛ ስተራሽን ትጠብቂያለሽ ማለት ነው። ይሄ ትልቅ ክብር ነው ለእስልምና፣ ለሙስሊም ሴት ይሄ ትልቅ ክብር ነው። እሱ ብቻ አይደለም፣ ይሄንን ሁሉ መስዋዕት ከፍላለት 4 ሴት ጋር ሄዱ። ተሯን ጠብቃ ማክሰኞ ነው ወይስ ሮብ ነው የኔ ብላ እሱን በማሰብ ራሱ እኮ ቀኗ መቼ እንደሆነ እሱ ሲመጣ ደግሞ ሽርጉዱን አስቡት፣ ሽርጉዱን አስቡት። እዛችኛዋ ሚስቱ ጋር ምን አይነት እራት አብልታው ይሆን? በቃ ጭንቀቱ ራሱ ያችኛዋ ሚስቱ ምን አይነት ቁርስ ሰርታለት ይሆን? እኔ ምን ልስራለት? ማበድ እኮ ነው፣ በጌታ ስም ማበድ እኮ ነው። አስባችሁታል? ያችኛዋ ሚስቱ ይህንን ምግብ ከሰራችለት እኔ ደግሞ የሚጣፍጥ ይህንን ልስራለት። በቃ በዛ ሀሳብ ራሱ ራሷን ታስጨንቋለች። ልጅ አለ፣ እንደዚህ አይነት ነገሮች ላይ ደግሞ ትያዛለች። እነዚህን ሁሉ ተጨንቃ ለዚህ ሁሉ ስሜቱ ተጨንቃ ምን ይላታል? በጀሃነም ውስጥ ዘወታሪ ነሽ ይላታል፣ ሴቷን ማለት ነው። አስቡት፣ የሱን ስሜት እንደዚህ የዚህን ያህል ጠብቃለት፣ የዚህን ያህል እንትን ብላለት ምን ይላታል? ጀሃነምን የሚሞሉት ሴቶች ናቸው። ምክንያቱስ ተብሎ ሲጠየቅ ሰሒህ ቡኻሪ 304 ላይ ምክንያቱም ይሳደባሉ፣ አይጾሙም፣ አይጸልዩም የሚል ምክንያት ነው የደረደረው። ለመጾም ራሱ እኮ ባልሽን አስፈቅጂ ብሏታል እስልምናው። አንዲት ሚስት ስትጾም በራሱ ባሏ መፍቀድ አለበት ነው የሚለው። ኦኬ ባሏ ካልፈቀደ እኮ ያቺ ሴት መጾም አትችልም። ምናልባት ያለ ማስረጃ እንዳትሉ ሰሒህ ቡኻሪ 5192 ላይ ይሄው አቡ ሁረይራ ነው የዘገበው። ምን ይላል? ነብዩ እንዲህ አሉ፣ አንዲት ሴት ባሏ ካልፈቀደላት በቀር መጾም የለባትም። አስቡት፣ ለሱ ስሜት ተጨንቃ ማለት ነው። ለምሳሌ እሷ ዛሬ መጾም ትፈልጋለች። ጾም ማለት አንድ ከአምላክ ጋር የምትገናኙበት የንስሐ መንገድ ነው። ያንን የንስሐ መንገድን እንኳን ባሏ መፍቀድ አለበት፣ ከአምላኳ ጋር ለመገናኘት ማለት ነው። ባሏ ካልፈቀደ መጾም አችልም። ባለመጾምሽ ደግሞ የጀሃነም ዘወታሪ ነሽ ይላታል። ባለመጾሟ ደግሞ የጀሃነም ዘወታሪ ናት ይላታል። አስፈቅጂ ብሏታል። እሱ የማይፈቅድላት ለምንድን ነው? ለራሱ ስሜት እንትን ብሎ ማለት ነው። ሐዲስ አለ ይኸውላችሁ። ይሄ ሐዲስ ነብዩ ምን ብሎ እንደመለሰ ማለት ነው። በዚህ ሐዲስ ላይ እቺ ሴት እንትን አድርጋ ነው ትጾማለች፣ በጣም ትጾማለች፣ በጣም ትጸልያለች፣ በጣም ትጾማለች። ሱናን አቢ ዳውድ 2459 ላይ ነው እና በጣም ትጾማለች፣ ትጸልያለች። ስትሰግድ ደግሞ 2 ሱራዎችን ትቀራለች በምትሰግድ ሰዓት ማለት ነው። እና ደበደባት ባሏ። አቡ ሰዒድ አልኩድሪ እንደዘገበው እንዲህ ይላል፣ እኛ ከእሳቸው ጋር እያለን አንዲት ሴት ወደ ነብዩ መጣች። እሷም እንዲህ አለች፣ የአላህ መልክተኛ ባለቤቴ ሳፍዋን ኢብኑ መቷታል፣ መታኝ፣ ስሰግድ ይደበድበኛል፣ ስጾም ጾመኛ ያደርገኛል፣ ማለት ያገድፍብኛል ማለት ነው። ጾመኛ ያደርገኛል። ፀሐይ እስክትወጣ ድረስ የንጋት ሰላት አይሰግድም፣ እሱ አይሰግድም። እሷ ስትሰግድ ግን እንዳትሰግድ ጾማን እንትን ይልባታል፣ ግንኙነት እያደረገ ማለት ነው። ከዛ እስክትወጣ ድረስ ሶላትን አይሰግድም ስላለችው ነገር በቦታው የተገኘውን ሳፍዋንን ጠየቀው። ነብዩ ለምንድን ነው የማትሰግደው? ለምንድን ነው የምትመታት ብሎ ጠየቀው ማለት ነው። ከዛ ለምንድን ነው የምትመታት ተብሎ ሲጠየቅ ተደብድባ ነው የመጣችው እሷ ማለት ነው። የአላህ መልክተኛ ሆይ ንግግሯን ስሰግድ ይደበድበኛል፣ እሷ ስሰግድ ይደበድበኛል ላለችው አለ እሷ 2 ሱራዎችን በሶላት ላይ ታነባለች፣ እኔም ከለከልኳት። ኦኬ ለምን ከለከላት? እሳቸውም ነብዩም ምን አሉ? አንድ ሱራ በሶላት ወቅት ከተነበበ ይህ ለሰዎች በቂ ነው። 2 ሱራ ለምን ታነቢያለሽ? ለሱ ስሜት ተጨናቂ ነው ያላት ነብዩ ራሱ። እቺ ሴት በጣም ሃይማኖተኛ ነች። ስትሰግድ 2 ሱራዎችን ትቀራለች፣ በጣም ትሰግዳለች። ባልዩ ደግሞ አይሰግድም።
እሱ ለስሜቱ ብቻ ነው እንትን የሚለው። ስለዚህ ደበደባት። ለምንድን ነው ጸሎት የምታበዥው? እኔ ለስሜት አትጨነቂም ወይ ብሎ ማለት ነው። ደብድባ ፍትህን ፍለጋ ወደ መሐመድ ስትመጣ ግን ምንድን ነው ያላት? እንዴ አንቺ ለምንድን ነው ሁለቱ ሱራ ለምን መታሃት ሲባል እሷ ሶላትን ታበዛለች። ስትሰግድ 2 ሱራዎችን ነው እንትን የምትለው የምትቀራው። ከዛስ ነብዩ ምን ቢል ጥሩ ነው እንዴ? ካዲያ እኮ ቆንጆ ነው፣ ከአምላክ ጋር የምትገናኝበት መንገድ እኮ ነው፣ በርቺ ምናምን ነው። ኖ 1 ሱራ ካነበብሽ ይበቃሻል። ምንድን ነው አንቺ ደግሞ ታካብጁ ነው ያላት። ለሱ ተጨነቂ ነው። ኦኬ በሶላት ወቅት 1 ሱራ በሶላት ላይ ከተነበበ በቂ ነው ብሎ ተናገረና ሳፏን ቀጠለ። ምን አለ? ጾሜን እሷ ደግሞ ምን ብላ ተናገረች? ጾሜን እንድፈታ ያደርገኛል ላለችው ደግሞ አለ ጾምን ትወዳለች። እኔ ወጣት ነኝ፣ ራሴ መቆጣጠር አልችልም። እሷ በጣም ጾምን ታበዛለች፣ እኔ ደግሞ ወጣት ነኝ፣ ራሴ መቆጣጠር ለስሜቱ ማለት ነው። አስቡት። ከዛስ ራሴን መቆጣጠር አልችልም፣ እኔ ወጣት ነኝ። የአላህ መልክተኛ እንዲህ አሉ፣ ሴት በባሏ ፍቃድ ካልሆነ በቀር መጾም የለባትም። ስትጾሚ እሱን አስፈቅደሽ ጾሚ። ምንድነው አንቺ ጾም የምታበዡን ያላት። እሱ እኮ ተጨንቋል እዚህ ጋር። እሱ ተጨንቋ አንቺ ልጹም ትያለሽ ወይ? እሱ ተጨንቋ አንቺ 2 ሱራ ትቀሪያለሽ ወይ? ማንሽ አንቺን የተባለችው? ስትጾም እንኳን ባሏ መፍቀድ አለበት እየተባለች አይ እሱ ካልፈቀደ መጾም የለብሽም ተብላ ባለመጾሟ ደግሞ የጀሃነም ዘወታሪ ነሽ ይላታል በሌላ ሐዲስ ላይ። እስልምና አከበራት፣ በጣም አላቃት፣ በጣም አከበራት፣ በጣም ማለት ነው። እኔ በጣም የሚገርመኝ ምን አይነት እኔ ኮንፊደንሳችሁ ራሱ አደንቀዋለሁ። ጌታ ምስክሬን እስልምና ሴትን ልጅ አክብሯል ብላችሁ ለምትናገሩበት ንግግራችሁ ራሱ እኔ ኮንፊደንሳችሁን አደንቀዋለሁ። ለምትናገሩት ንግግር ራሱ ማለት ነው። ብትደፈር አንዲት ሴት ብትደፈር ወይም ደግሞ ዜና ስትሰራ ብትገኝ፣ ለምሳሌ አንድ ባልና ሚስት አሉ አይደል? አንድ ባልና አስገቧቸው በነገራችን ላይ መልስ ልስጥ ብሎ የሚናገሩትን አንድ ባልና ሚስት አሉ አይደለ? ለምሳሌ ዚና ስትሰራ ተገኘች ያቺ ሴት ወይም ደግሞ ሰውየው ዚና ሲሰራ ተገኘ። ያ ሰው ዚና ሰርቷል ተብሎ እንዲቀጣ ወይም ደግሞ ይሄ ሰው ዝሙት ሰርቷል ለመባል ራሱ ምን ማድረግ አለበት? 4 ምስክሮች በአይናቸው ማየት ያለባቸው ማስረጃ ማምጣት አለበት። ያቺ ሴት ዚና ሰርታለች ብሎ ለመክሰስ ማለት ነው፣ ለማሳየት። እንደው በፈጠራችሁ ይሄ አእምሮ ራሱ ይቀበላል? ለምሳሌ አንድ ወንድ ልጅ ዚና ሊሰራ ነው። ዚና ሊሰራ ሲል ኑ 4 ሰዎች እዩኝ እሺ ብሎ ጠርቷቸው ነው የሚሰራው። ኑ እዩኝ እሺ፣ ለምስክርነት አይናችሁ ተመሳሳይ ማየት አለበት። ሁለቱ እንደው ራቁቱን ሆነው እንኳን ቢያዩት ተቀባይነት የለውም። ቀጥታ ማየት አለባቸው ነው የሚለው። ኦኬ እሱ ያንን ዚና ሲሰራ ጠርቷቸው ኑ እዩኝ እሺ፣ ቀጥታ የማደርገውን ነገር ምንም አይናችሁ ወለም ዘለም ሳይል እዩኝ ብሎ ነው የሚሰራው። እሺ አራቱም አዩ እንበል። ለምሳሌ 3ቱ አዩ ሊተራል ማለት ቀጥታ ፈትዋውን አሳያችኋለሁ። ቆይ አንድ ጊዜ 1-2 ደቂቃ ጠብቁኝ። አንድ ጊዜ እሺ እርግብዬ፣ ሌሎቻችሁ መጨመር የምትፈልጉት ሰው ካለች ላይ እስከዛ እስክትመለስ አንዳንድ ነገር በሉን። ቤላ እንኳን ደህና መጣችሁ፣ አዲስ የገባችሁ። ብያለሁላችሁ። ምንድን ናችሁ? ቀጥሎ አሁን ስለገባው ደስማ። እሺ ቤላዬ፣ ማማዬ መጣሽ? ለምሳሌ ያህል አንዲት ዚና የሰራች ሴት ወይም ደግሞ ዚና የሰራ ወንድ ኦኬ ዚናን ሰራ እንበል። አንድ ጊዜ ልክፈትላችሁ። ዚናን ሰራ እንበልና ያ ሰው ዝሙተኛ ለመባል ምንድነው ማድረግ ያለበት? ተገልጬላችሁ ነበር። ኦኬ ዚናን ሰራ ለመባል ምንድነው ማስረጃ ማምጣት ያለበት? ለምሳሌ ባልና ሚስት ሆነው ልክ ሚስቱ ስትመጣ እሱ ዝሙት እየሰራ ነው። ዝሙት እየሰራ ያንን ዝሙት የሰራውን ሰውዬ ዝሙት አማገጠብኝ ብላ ለመክሰስ ምን ማድረግ አለባት?
ይኸው እስልምና ሸሪዓቸው ከሐዲሱ ማሳያቸዋለሁ ከፈለጋችሁ። ነብዩ ተጠይቆ 4 ምስክር ማምጣት አለብህ እሷን ዚና ሰራች ብለህ ለመክሰስ ብሎ ጠይቋል፣ መልሷል። ይኸው ፈትዋ ቁጥር 8851 ላይ ተመልከቱት። የተጠየቀው ጥያቄ ምንድነው? በዚህ ዘመን ዚናን የሚያደርጉ ወንድና ሴት ላይ 4 ምስክሮች እንዴት ይቀርባሉ? ዝሙት የሚሰሩ ወንድና ሴት ላይ 4 ምስክሮች እንዴት ነው የሚቀርቡት የሚል ጥያቄ ተጠየቀ። ያው አላነብላችሁም እንዲሁ ስክሪንሻቱን እንዲያስቀምጥላችኋለሁ። ስክሪንሻት አድርጋችሁ እናንተ ከፈለጋችሁ ታነቡታላችሁ። እንዴት እነዚህ 4 ምስክሮች መቅረብ እንዳለባችሁ ማለት ነው። እነዚህ 4 ምስክሮች ሊትራል ማየት አለባቸው። መርፌና ክር ሆነው ማየት አለባቸው። አለበለዚያ ግን ተቀባይነት የለውም። ሴት ከሆነች ሲጀመር ተቀባይነት የላትም ሴት ለምስክርነት። 4 የሆኑት 8 ሆና ነው የምትቀርበው። ምክንያቱም አንድ ሴት በአንድ ወንድ ላይ 2 ናት ተብላ ስለምትታመን ማለት ነው። ኦኬ ሶ በዚህ አይነት የፈለገውን ዝሙት እየሰራ ባልየው 4 ምስክር ከየት ታመጣለች? እሷ ስትጮህ ብትውል ስትጮህ ብታድር እነዛ 4 ምስክሮች እሱን የሚጠብቁት ወይም ቀጥሯቸው አይደለ እዛ ጋር ጠብቁኝ አይላቸውም። እሱ ዚናን ሊሰራ ሴትንም ለመድፈርም ቢፈልግ ቢችል 4 ምስክሮች ኑ መርፌና ክር ሆኜ ተመልከቱኝ አይላቸውም እኮ። እንደ አጋጣሚ ነው ሰው የሚያየው አይደለ? ያ ለምሳሌ 3ቱ ሊትራል አይተው አንዱ ወይ ሌላ እንቅስቃሴ ቢያይ ተቀባይነት የለውም። ቀጥታ 4ቱ ማየት አለባቸው ተመሳሳይ ይሆነን ማለት ነው። ይህ እንደው አእምሮ ራሱ ይቀበለዋል? በጌታ ስም በለዋ ላይ 10 እየማገጠ የምታመጣቸው ምስክሮች በራሱ ይገረፋሉ። ላሳያችሁ እነዛ ለምሳሌ 3ቱ አይተው አንዱ በሌላ ቢያይ ማለት ነው ወደ ሌላ ነገር አይቶ ሌላን እንቅስቃሴ ለምሳሌ መርፌና ክር ሆነው አንዱ አየ፣ አንደኛው ደግሞ የሆነ ራቁታቸው ምናምን አልጋ ላይ አየ። ያ ተቀባይነት የለውም። ለምሳሌ አንድ ብርድ ልብስ ውስጥ ሆነው ኡስታዝ አቡ ሀይደር ሲያብራራ አይታችሁታል። አንድ ብርድ ልብስ ውስጥ ራቁታቸውን ሆነው እንኳን ቢታዩ ዚናን ሰሩ ተብሎ አይከሰሱም ነው ያለው። አሰማችኋለሁ ከፈለጋችሁ አሰማችኋለሁ። ኡስታዝ አቡ ሀይደር ያብራራው ማለት ነው። አንድ አልጋ ላይ አንድ ራቁታቸውን ሆነው እንኳን ዚናን እየሰሩ ነው ተብሎ አይከሰሱም። ኢማጂን 4ቱ ምስክር ተመሳሳይ የሆነ ማስረጃ ከሌላቸው ምን አይነት ግርፋት እንደሚገረፉ ላሳያችሁ። እንዴት እንደሚለጠለጡ 80 ግርፋት ይቀጠቀጣሉ። ይሄው ሱረቱል ኑር ምዕራፍ 24 ነው ቁጥር 3 ላይ እንዲላል። ኦኬ እሺ አንድ ጊዜ ላውጣላችሁ። ቆይ ይኸውላችሁ እንዴት እንደሚገረፉ። እነዚህ 3ቱ እኮ ሊትራል አይተዋል። አንዱ ብቻ ሌላ እንቅስቃሴን ስላየ ምስክርነታቸው ውድቅ ይሆንና እንዴት እንደሚገረፉ። ዝሙተኛይቱና ዝሙተኛው ከሁለቱ አንዳንዳቸውን ያላገቡ እንደሆኑ 100 ግርፋት ግረፏቸው አለ። ይሄ እንትን ካሉ ማለት ነው። ከዛስ በእነርሱም በአላህ ፍርድ ርህራሄ አትያዙ። ከዛስ በአላህና በመጨረሻው ቀን የምታምኑ እንደሆናችሁ እንትን አትበሉ፣ አትራሩ። ቅጣታቸውንም በምዕመናን ጭፍሮች ይገኙበት ይላቸዋል። ከዛስ ዝሙተኛና ዝሙተኛይቱ ወደ አጋሪቱ እንጂ አያገባም። አሁን ለምሳሌ ዘዳግም ላይ ይመጡና ዘዳግም ምዕራፍ 22 ላይ አንዲት ሴት ካመነዘረች ከደፈራት ከሱ ጋር እንድትኖር ነው የሚያዘው እስልምና መጽሐፍ ቅዱስ። እንዴት ተደፍራ እንዴት ከሱ ጋር ትኖራለች ይላሉ አይደለ? ዘዳግም ምዕራፍ 22 ቁጥር 28 ላይ ያለውን በራሷ በነገራችን ላይ በራሷ ፍላጎት ነው እዛ ጋር ራሱ ሊሚት አድርጉ ስትገቡ በራሷ ፍላጎት ነው ያቺ ሴት ከዛ ወንድ ጋር መኖር ትፈልጊያለሽ ወይስ አትፈልጊም ተብላ ነው ተጠይቃ ራሱ የምትኖረው ራሱ ማለት ነው። ተገዳ አይደለም። እዚህ ጋር በራሳቸው መጽሐፍ ምንድን ነው የሚለው? ዝሙተኛው ዝሙተኛይቱ ወይም አጋሪቱን እንጂ ሌላን አያገባም። ያ ወንድ ያቺን ያዘሞታትን ሴት ነው እንጂ የሚያገባው ሌላን ማግባት አይችልም። ይህንን እየታርጋችሁት ነው እናንተ መጽሐፍ ቅዱስ ላይ ለመተቸት የመጣችሁት ሙስሊም ወገኖቻችን። ይሄ እየታርጋችሁት ነው። ምንድነው ላሳያችሁ የፈለኩት እነዚህ ምስክሮች እንኳን ማለት ነው ሲመጡ እነዚህ ምስክሮቹ ማለት ነው ሲመጡ
ቀጥታ ካላዩ ስንት ይገረፋሉ? ይኸው እነዚያ ጥብቆች ሴቶች በዝሙት የሚሰደቡ አለ። ከዚያም 4 ምስክሮች ያላመጡ 80 ግርፋት ግረፏቸው። 4 ምስክሮች ሳታመጣ አንዲት ሴት ባሌ ሶስቱ እኮ አይተው ሊሆን ይችላል፣ አንዱ ግን በትክክል ስላላየ 80 ግርፋት ትለጠለጣለች ከነ ምስክሮቿ ማለት ነው። 4 ምስክር ቀጥታ መርፌና ክር ሆነው ስላላመጣች ጭራሽ ፍርዱ እሷ ላይ ይመጣል ማለት ነው። ባሏን እንደፈለገው ነገም ያመጣና እንትን ይላል ይተኛል። ከዛ 4 ምስክር የለም። በቃ 4 ምስክር እሱ ዘበኛ ቀጥሮ አይደለም እኮ እንትን የሚለው ከዛ እስልምና ለኔ ክብር ሰጠኝ። ለሞራልሽ ቢጨነቅ ኖሮ እንደዚህ አይነት ስርዓትን አይፈጽምም ነበር። ለሞራልሽ ቢጨነቅ ኖሮ አንቺ እንድትመቺ አያዝም ነበር። ሱረቱል ኒሳ ቁጥር 34 ላይ ማመጻቸውን የምትፈሩትን ሴቶች ገስጿቸው፣ በአልጋም ተለዩዋቸው፣ ምቷቸው። በደንብ አስተውሉ ቃሉ ማመጻቸውን የምትፈሩትን አምጻ አይደለም። እሱ ምናልባት ከሰጋ ነው እንደው ሚስቴ እንዲማ በቃ የሆነ ስሜት ይሰማዋል። እሱ ስጋት አደረበት፣ ፈራ። ሚስቴ እያመጸችብኝ ነው ምናምን ብሎ ፈራ። ስለዚህ ስለፈራ አልጋ ይለያታል። በነገራችን ላይ አልጋ ከመለየትና ከዱላ አልጋ መለየት ትልቅ ህመም ነው፣ በትዳር መሃል ማለት ነው። እስልምናው ምንድን ነው የሚለው? አልጋህን ተለያት፣ ገስጻት፣ ምታት። ከዛስ ሊቃውንቶች ይመጡና ምታት ሲል እኮ በጥርስ መፋቂያ ነው ምታት ያለው እንጂ እንድትጎዳ እኮ አያዝም ይሏቸዋል። በጥርስ መፋቂያ ጥርስ ነች እነሱ የሚፍቃት በጥርስ መፋቂያ። እንዴት ነው ሰው የሚደበደበው? በጥርስ መፋቂያ ጥርስ ነች እሷ። ይሄው ሐዲሳቱ ግን ስርዝ ድልዝ አድርገው እየተደባደቡ ሚስቶቻቸውን እየቀጠቀጡ ነው። መናገር ይቻላል? ትችላለህ። እሺ የምታቀርበው እንትን ጥቅሶች እንዳለ ሴት ልጅ ከእስልምናና ከክርስትና የትኛው ሴት ልጅን አክብሯን እንትን አድርጎ ተጨምቆ ሐሳቡን እንትን ስለው እንደዛ ነው። እስልምና ሴት ልጅ አክብሯታል ብለህ የምትለውን ጥቅስ ሲስጠን። እሺ የክርስትናን ልስጥሽ እንዴት እንዳዋረዳት። እስልምናው ላይ መልስ የለም። መቀጥቀጧን አታሳየኝ። እኔ አንደበት መፍቻቸው ራሱ እኮ እኛ ነን። በነገራችን ላይ እስልምናው መሰረቱ ራሱ እኛ ላይ ታኩን የመጣው። አሁን ስለ እስልምና እያወራን ታነሳለህ። በነገራችን ላይ አንድ መጽሐፍ ቅዱስ ክፍል ጠቅሰህ አንተ በክርስትና ሴት ልጅ በቁርአኑን ጨርስና በክርስትና ላይ ሴት ልጅ እንዲህ ተብላለች ብለህ መጥቀስ የምትፈልጋቸውን ጥቅሶች ተጠቅሳለህ ትቀጥላለህ። አሁን ግን በእስልምና ላይ ዘሌዋውያን 15 ከቁጥር 20 ከቁጥር 19 እስከ አዳምጥቅ። አትፍሪ ምንድነው ለምን ባይዘዌ አትፍሩ ምናምን የምትሉ ሰዎች ልጅነታችሁን የአእምሮ ብስለታችሁን ሳታዳብሩ የመጣችሁ ባካችሁ ከታች ተቀመጡ። እዚህ ጋራ አንድ ወደ ህይወት የተመለሰች ልጅ አለች። ከዛ አሁን ደግሞ እህታችን ማማይ የተወደደች እያስተማረችን ነው እና እባካችሁ በደንብ አዳብራችሁት ብትመጡ ጥሩ ነው አይምሯችሁን። ግን ከዚህ በኋላ ገብታችሁ ግን በስርዓት እየጠየቀች እያነሳቻቸው ያለችውን ሀሳቦች ሃይማኖታችሁ ላይ ቆማችሁ መመለስ የምትችሉ ከሆነ እባካችሁ ግቡ። ካለበለዚያ ግን ጨርሱና መሳችሁን ወደ መጽሐፍ ቅዱሳችንም መሄድ ስለምንችል ምንም እዚህ ጋር የሚያስጨንቅም የሚያስፈራም ሌላ ርዕስም የሚያስቀይር ነገር ስለሌለ የእሷንም የእኛንም ጊዜ ባታባከኑ ላለው የእኔ ወድ አይሻልም? እንደዚህ አትፍሪ ትፈሪያለሽ ከሚሉት ጋር ቃላት ከመቀያየር ምን ይሰራልናል? ወደምንማርበት ብንሄድ ብዬ ነው። ሀንዬ ይቅርታ አቋረጥኩኝ። አይ ልክ ነሽ። ግን አሁን የጠቀሰውን ጥቅስ እንዴት አሳይቼው ይወጣ አሪፍ ነበረ። ለማንኛውም ግን ሐሰን ያው ዘሌዋውያን ላይ የሚጠቅሱት ጥቅስ አለ። በተቃራኒው ግን እንዳትነሳ አድርጌ ቀብሬ ነው የምትወጣው። በነገራችን ላይ ያንን ጥቅስ ስትጠቅሰው እኛ ጋር እንዲህ ሴት ልጅ ተጨቁናለች ብለህ ስትጠቅሰው እንዳትነሳ አድርጌ ቀብሬ ነው በቁርአንና በሐዲስም ተቃራኒ እሱን አሳይቼ የምትወጣው። ሐሰን አግባ። አሁን እያልናችሁ ያለ ነው ምንድነው? እስልምና ሴት ልጅ አክብሯታል ብላችሁ የምታስቡትን አንድ የቁርአን ቨርስ እስቲ ጥቀሱልን። አንዱ ምን ቢል ጥሩ ነው?
እስልምና ሚስቶቻችሁ ልክ እንደ ልብሶቻችሁ ናቸው ይላል ቁርአን አለ። በነገራችን ላይ ልብስ ማለት ራቁታችሁን አትወጡም፣ ገላችሁን የምትሸፍኑበት ወይም ደግሞ አፍረተ ገላችሁን እንድትሸፍኑበት እንትን የሚጠቅማችሁ ነው አይደል? መሐመድ ጦርነት ሲሄድ እንኳን ሚስቶቹን ልክ እንደ ልብሱ እየለበሰ ይዟቸው ነበር የሚሄደው። ለምን? ስሜቱ መቆጣጠር ስለማይችል ማለት ነው። ወዷቸው እንትን ብሏቸው ሳይሆን ስሜቱን መቆጣጠር ስለማይችል በመንገድ ላይ ሲሄድ እንኳን ሴትን እያየ መቆጣጠር ስለማይችል ሚስቶቹን ልክ እንደዚህ ቁራኛ አድርጎ ነው ይዟቸው የሚሄደው። ጦርነት ሲሄድ ማለት ነው። የሚያዘጋጃት ሴት አለች ይዟት የሚሄዳት ማለት ነው። ስለዚህ ከክብር አንጻር ሳይሆን ራሱን መቆጣጠር ስለማይችል ይዟት ሄዶ እንዲጠቀምባት ነው። እናንተ ግን ከክብር አንጻር ትጠቅሱታላችሁ አይደለም። አንተ ሙስሊሙ ወገናችን ዛሬ ላይ አንተ ለምሳሌ ፊልድ ስትወጣ ለስራ ወደ ሌላ ሀገር ትሄዳለህ አይደል? ስትሄድ እንኳን ሴት ልጅ በገንዘብ ገዝተህ ስሜትህን ጠብቅ ተብለሃል። ሚስትህን በምትሄድበት ሀገር ስለማታገኛት በምትሄድበት ከተማ ሴት ልጅ በገንዘብ ጥሎሽ ሰጥተህ እንድትገናኛት ነው የሚፈቅድልህ እስልምና። ለምን? ስሜትህን መቆጣጠር ስለማትችል ማለት ነው። ስለዚህ ከክብር አንጻር አይደለም፣ ከክብር አንጻር አይደለም። እና መግባት ትችላላችሁ ሙስሊም ወገኖቻችን። እስልምና ሴት ልጅ በዚህ አክብሯታል ብላችሁ የምታስቡትን እንደው ከሱረቱል ፋቲሃ እስከ ሱረቱል አናስ አንድ ጥቅስ መጥቀስ አትችሉም። አንድ ጥቅስ ለናሙና አንድ ጥቅስ መጥቀስ አትችሉም። ሴት ልጅ የተከበረችበት ሂጃብ ብትል ሂጃብ አወራረዱን አሳይተን ጭራሹኑ ድባቅ እንደምንመታችሁ እናሳያቸዋለን። ሂጃብ የክብር መገለጫ አይደለም። ሂጃብ አስሬ እንደውም አንድ አሲያ የምትባል ቪዲዮዋን አይቼ አስቀኝ እንደው ልሰራባት ብዬ ቪዲዮ ተውኳት። ሂጃብን ልክ የክብር መገለጫ አድርገ ሂጃብ የክብር መገለጫ አይደለም። ሂጃብ የክብር መገለጫ ሆኖ አይደለም። ሳውዳ ቀወለል ነች እንደሚታወቀውና የነብዩ ሚስት ማለት ነው። በጣም ረጅም ነች። ቀድምም እፎይ ሲነግራችሁም ነበር። ሐዲሱም አለ እዚህ ጋር አሳያችኋለሁ ከፈለጋችሁ። በጣም ረጅም ነች። ነብዩ በተደጋጋሚ ያያታል። ሽንት ቤት ሄዳ ስትመጣ በተደጋጋሚ ነው የሚያያት። በመጀመሪያ ነብዩን ምን አለው? ሚስቶችን ሂጃብ አስለብሳቸው፣ ሚስቶችን ምን አስብላቸው? ሂጃብ አስለብሳቸው እያለ ይጨቀጭቀው ነበረ። ግን በተደጋጋሚ ከመጸዳጃ ስትመጣ ረጅም ስለሆነች ከሁሉም ሰዎች ጎልታ የምትታየው ሳውዳ ነች። እና ሳውዳ አወኩሽ አንቺ ነሽ እያለ እንትን ይላት ነበር ዑመር። መጨረሻ ላይ ካዳ ነብዩ ጋር ሄዶ ለምንድነው ሚስቶች ሂጃብ የማይለብሱት እያለ ሲጨቀጭቀው፣ ከዛ ነብዩ ዞር አለና ወደ መጋረጃ ገባ ይልና ራእይ መጣልኝ ይላቸዋል። ምን አይነት ራእይ መጣል? ሴቶቻችሁ ሂጃብን ይልበሱ የሚል አላህ አንቀጽ አወረደልኛል። የዑመር ሐሳብ እኮ ነው። ዑመር እኮ ነው ያለ። ወይስ አላህ አስቀድሞ አያውቅም? የዑመርን አስተሳሰብ ወስዶ አላህ አስቀድሞ ሴቶች መልበስ እንዳለባቸው መሸፈን እንዳለባቸው አያውቅም ነበር? ዑመር ባይኖሩ አይልም ማለት ነው አላህ። ዑመርን አመስግኑት። በነገራችን ላይ አላህ ለእናንተ አስቦ አላወረደላችሁ። ዑመር ነው እንደው መመስገን ያለበት። በነገራችን ላይ ዑመር በጣም የሚኩራራ ሱሐባ ነው። ለምን? በጣም የተለያዩ ቨርሶች እሱ ከተናገረ በኋላ ወርደዋል። ለምሳሌ ቀደም እንዳልኳችሁ ነብዩ ከሚስቱ ሰራተኛ ከመርየም ቀብጥያ ጋር ሲማግጥ ተያዘ። ሲማግጥ እንደተያዘ ሚስቶቹ አድማ መተውበት ነበረ። ሱረቱል ተሕሪም ቁጥር 1 ላይ ያለው ቨርስ ማለት ነው። ሰበበ ነዙሩን ካያችሁ ከማርያም ቀብጥያ ጋር ሲማግጥ አይደል የተያዘው? ከዛ እንዴት በኔ አልጋ ላይ እንዴት እንደዚህ በኔ ቤት እንዴት እንደዚህ ታደርጋለህ ብላ ሐፍሳን በጣም ተሰማትና ተናገረችው። እንደው ለአይሻ ትንገሪብኝ። እኔ ይሄንን ማለት በአእምሮ ሳስበው በጣም ነው የምስቀው። እስቲ ሳሉት እስቲ በዛ ሰዓት ልክ የሚስቱ አልጋ ላይ የማገጠ ትክክለኛ ከባሪያ ሴት ጋር በሚስቱ አልጋ ላይ የማገጠ ትክክለኛ ሚስቱ ከች ስትልበት እስቲ ሳሉት በራሳችሁ በአእምሯችሁ ራሱ ማለት ነው። ደንግጦ ምን እያለ እንትን እንደሚላት እንዴ ቆይ ላሳያችሁ። ምናልባት ያለ ማስረጃ ነው እንዳትሉ ማለት ነው ጋይስ፣ ላሳያችሁ። ያለ መረጃ እናወራም በነገራችን ላይ ያው ትታገሱኛላችሁ እስካወጣ ድረስ ማለት ነው። እሺ እስቲ ዝም ብላችሁ እናንተ ሳሉት። አሁን ሱረቱል ተሕሪም በጣም ረጅም ነው፣ እስካወጣ ድረስ ታገሱኝ። ለምሳሌ እስቲ
እናንተ በአእምሯችሁ ምንድነው ከሚስቱ ሰራተኛ ከመርየም ቀብጥያ ጋር በሚስቱ አልጋ ላይ እየማገጠ ሚስቱ ትክክለኛ ሚስቱ መጣችበት ደንግጦ ምናምን ከዚህ በኋላ እዚች ባሪያ ጋር አልደርስባትም፣ ለሌሎቹ ሚስቶች አትናገሪ፣ ለአይሻ አትንገሪብኝ እያለ ሲለምናት ማለት ነው። ሲሳሉት በራሳችሁ ራሱ ማለት ነው። የሆነ የምትቀርጹት ነገር አለ አይደል? ሰዎች ከንግግራቸው እንዲህ ሊናገሩ ይችላሉ ብላችሁ የምታስቡት አስተሳሰብ ሲሳሉት። በዛ ሰዓት መሐመድ አንድ ማህበረሰብን ሊያስተምር የመጣ አንድ ግለሰብ ከሚስቱ ውጪ ከሆነ ሴት ጋር ሲማግጥ ተገኝቶ እጅ ከፍንጅ ሲለምን ማለት ነው። እንዲሁ ለዚህ ሰው አትናገሩብኝ እያለ ማለት ነው። አንድ ጊዜ ላውጣላችሁ፣ ችግር የለም እንትን እያልኩላችሁ ነው። ከዛ በኋላ ግን ምንድን ነው ያደረገው? እቺ ሴት ትደርስበት ማለት ነው። አትንገሪብኝ ለሚስቶቼ እንዳንነግሪብኝ ብሎ ከለመናት በኋላ ያቺ ሴት ደግሞ ሆዷ መላጣ ነው፣ ሄዳ ንግር አደረገች ለሚስቶቹ። ሐፍሳ ማለት ነው። ለማን ነገረች? ለአይሻ ነገረች። አይሻ ደግሞ በጣም ኃይለኛ ሴት ነች፣ ልክ እንደ ዘይነብ ቢንት ጃሽ። ኦኬ ይኸውና፣ እሺ እያነበብነው ብናወራው አይሻልም? ብናወጋው አይሻልም? ኦኬ ሱረቱል ተሕሪም ቁጥር 66 በደንብ ተመልከቱት። ይኸው ደርሰናል። ይኸው ተመልከቱ። ይሄ አንቀጽ የወረደበት ሰበበል ነዙሉ ምንድነው የሚለው ላስረዳችሁ። አንተ ነብዩ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችን ማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ መሐሪ አዛኝ ነው አለ። ይሄ የወረደበት ሰበበል ነዙሉን አልስዩጢ እና አልጀለላይን እና አልዋሂዲ ምን ብለው አብራሩት? ይሄ ጥቅስ የወረደበትን ማለት ነው። ከእርም ማድረግ ምዕራፍ አለ። ያው በስልክ ውስጥ አይታየኝም፣ ብቻ ግን ከእርም ማድረግ ምዕራፍ አንደኛው አንቀጽ የወረደበት ምክንያት ነብዩ የልጅ እናታቸውን ማርያን፣ እቺ ማርያ ማለት ሊተራል ሚስት ሳትሆን ባሪያ ናት። የግብፁ ንጉስ በስጦታ መልክ የሰጠው ባሪያ ማለት ነው። ሊተራል ሚስት አይደለችም። ሂጃብ እንኳን አትለብስም በነገራችን ላይ እቺ ሴት። ምክንያቱም ባሪያዎች ሂጃብ መልበስ አይፈቀድላቸውም። ሐላል የሆኑ ሚስቶች ናቸው ሂጃብ መልበስ የሚፈቀድላቸው። ሂጃብ እንደው የሴት ልጅ ክብር ነው ካሉ እንኳን ባሪያ ሴት ለምንድነው ማትለብሰው? ራሱ እቺ ሴት ለነብዩ ወልዳለት ነበር ኢብራሂም የሚባልን ህፃን ልጅ። ያው በህፃንነቱ ሞተ እንጂ ልጁ ማለት ነው። ይሄ አንቀጽ የወረደበት ምክንያት አለ ነብዩ የልጅ እናታቸውን ማርያን ኦኬ በአይሻ ቀን በሌሊቱ ሚስታቸውን በሐፍሳ ቤት ይዘዋት ገብተው ሐፍሳ ስላገኘቻቸው ተቆጥተው፣ እንግዲህ በሐፍሳ ቤት ማለት ነው ገብቶ ሐፍሳ ደረሰችባቸው። ተቆጥታ ሐፍሳ ማለት ነው ከሌሎች ሴቶች ቤት የማያደርጉትን እኔ ቤት ያደረጉት ስለናቁኝ ነው አለች ሐፍሳ ማለት ነው። እንዴት ሌሎች ሚስቶች አልጋ ላይ ሳታደርግ የኔ አልጋ ላይ መታ ከባሪያ ጋር ትተኛለህ ነው። አስቡት እዛ ጋር አሁን የሚሰማትን ስሜት እቺ ሴት በፈጣሪ ስም ስለናቀኝ ነው አለችው ማለት ነው። ስለናቁኝ ነው ስትለው ስለናቁኝ ነው በማለት ስታማርር አይደለም አላት። ምን አላት? አይደለም ይህን ጉዳይ ለአይሻ አትንገሪያት፣ እሷም ከዛሬ በኋላ በእኔ ላይ እርም ናት፣ አልደርስባትም፣ በቃ ከዚህ በኋላ አልገናኛትም ማለት ነው። ሐፍሳን እየለመነ ነው አሁን። ይህን ነገር በቃ በሆድሽ ያዥልኝ፣ አትንገሪብኝ ነው። ከዚህ በኋላ አልቀርባትም፣ አልደርስባትም እያለ እየለመናት ነው አሏት። እሷ ሰራተኛ አይደለችም፣ እንዴት ሐራም ትሆናለች? ማለትም ባሪያ የሆኑ ሴቶች ለሙስሊም ሱረቱል ኑር ምዕራፍ 24 ቁጥር 6 ላይ ባሪያ የሆኑ ሴቶች ለግንኙነት የተፈቀዱ ናቸው ይላል። ሱራ 4:24 ላይም የተፈቀዱ ናቸው ይላል። ሱራ 77 ቁጥር 30 ላይም የተፈቀዱ ናቸው ለግንኙነት። ለምሳሌ በጦርነት ከተማረኩ ባሪያ ሴቶች በኒካ እንኳን አይደለም የሚገናኛት። በምድር የሚገናኛት እንዱ ዝም ብሎ በቃ ስለማረካት ይገናኛታል ማለት ነው። ከዛስ ምን አለችው ሐፍሳን? እንዴት
ባሪያ አይደለችም እንዴት ሐራም ትሆናለች ስትላቸው ምን አሉ? በፍጹም ከዚህ በኋላ አልቀርባትም፣ ባይሆን አለ ለማንም አትንገሪ ብለዋት ሳለ ለአይሻ ነገረቻቸው። ሀፍሳ ሚስጥር ልትጠብቅ አልቻለችም። ሄዳ ንግር አደረገች። አንዴ ላንብብና ትቀጥላለህ ሐሚድ አለ። ሄዳ ምን አደረገች? አትንገሪብኝ ተብላ ተለምና ሄዳ ነገረች። ለማ ለአይሻ ሄዳ ነገረች። ተመልከቱ። አትንገሪ ተብላ ሳለ ለአይሻ ነገረቻቸው። ነብዩ ምን አደረጉ? እንዴ በስልኩ ላይ እኮ በጣም እንትን እያደረገ አዛ እያደረገ ስለሆነ ነው። ኦኬ ነብዩ ይህን ማድረጋቸውን ከአይሻ በሰሙ ጊዜ እሺ እንደዚህ አድርጌ ላንብብላችሁ አንዴ። በሰሙ ጊዜ ምን አደረጉ? ለአንድ ወር ያህል ወደ ሴቶቻቸው ላይ ቀርቡ ማሉና 29 ሌሊት ራቋቸው። 29 ቀን ተደበቀ መሐመድ አይሻ እንደሰማች ባወቀ ሰዓት ማለት ነው። ለምን? እነዛ ሴቶች አድማ መተውበት ስለነበር። እስቲ ማይኩን አስነሹ አንዴ እና ቀጥል ሐሚድ። ይሄን አስባብ ነዙሉን አብራራለን እስቲ። ስለምንድን ነው የሚያወራው? ሱረቱል ተሕሪም ኤርፎንን አውልቅና ቀጥል። ኤርፎንን አውልቅና ቀጥል። ይሄ አስባብ ነዙል መረጃ ሳይ 29 ቀን ተደብቆ ነበር የሚል ማለት ነው። 29 ቀን ተደብቆ ነበር አይሻም መረጃ ሳይ ሲያንብቡ ምን ይላል? መረጃ ሲያንብቡ ይሄ ጫማ ቁጥር ነው። ሲያንብቡ ይሄ ምን ይላል? እስቲ ይሄ ምን ይላል? ወደዛሬ قد فرض الله لكم ለምን ቆይ አትራግ እስቲ አንብቡ ቆይ ያነበውን እጅሽ ነው ወደዚህ አድርጊ። قد فرض الله لكم تحلة أيمانكم والله مولاكم ورازقكم እሺ ይሄንን አንብበው እስቲ። ይሄ ወረደበት ምክንያት ምን ይላል? ኤርፎንን አውልቀው እስቲ ሐሚድ ተደብቆ ነበር ይላል። ኤርፎንን አውልቅና አንብብልን ቀጥል። ይሄ የወረደበት አልሲዩጢን ታውቃቸዋለህ አይደል? እንዴት አድርጌ ነው ማነበው? ማሰር የሞት እያረጋችሁ እኮ ኤርፎንህን አውልቅ ነው እየተባልክ ያለው። ሲጥ እያደረክብን ስለሆነ ማለት ነው። በል ቀጥል። ተነቀለ። ሲገባ እኮ በጣም ደንፍቶ ነበር። የታለ ማስረጃ ምናምን ብሎ ልክ አኩቻ ነኝ ምናምን ብሎ ነበር። ናግባ ሐሚድ መሐመድ ለ29 ቀን ለምንድን ነው የተሰወረው? ሚስቶቹ እንደሰሙ አወቀ። ሐፍሳን እንዳትነግሪብኝ የተባለችው ሚስጥር ሄዳ ለሚስቶቹ ተናገረች። ከዛስ ተደበላለቀ። ከዛስ አላህ እነዛ ሚስቶች አድማ ሲመቱበት ምን አይነት አንቀጽ አወረደ መሰላችሁ? ሱረቱል ተሕሪም ምዕራፍ 66 ቁጥር 5 ላይ ያለው ላሳያችሁ። በጣም የሚያስቀኝ ጥቅስ ነው። እኔ በፈጣሪ ስም የመሐመድ እርድና ጌታ ምስክሬን አሁን ላይ ያለ ጎረምሳ ምንም አራዳ አይደለም። እንግዲህ ለ29 ቀን ተደበቀ። ለ29 ቀን ተደበቀና በቃ ምንም ወደ ሚስቶቹ ሊያቀርበው የሚችል እነዛ ሚስቶቹ ተናደውበታል። እንዴ ከባሪያ ጋር ይገናኛል ብለው በጣም ተናደውበታል። ስለዚህ ምን ብሏቸው መጣ መሰላችሁ? ይሄን አንቀጽ ይዞላቸው መጣ። ይሄ አንቀጽ ወረደልኝ አላቸው። ምን የሚል? አንተ ነብዩ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችን ማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ አዛኝ መሐሪ ነው አለኝ። አላህ እኮ ይሄን ፈቅዶልኛል። ለምንድነው እኔ እኮ ይሄንን ፈቅጄልሃለሁ ብሎኛል አላህ። ለምንድነው እርም የምታደርገው አለኝ እኮ አላህ ብሏቸው መጣ። 29 ቀን ተደብቆ ነበርኩ። 29 ቀን ድራሹ ጠፍቶ ነበርኩ ከሚስቶቹ ተሰውሩ። እነሱ አድማ መተውበት። ከዛ ሲሄን አንቀጽ ይዞላቸው መጣና አላህ ለእናንተ የመሐሎቻቸውን መፍቻ ደነገገላችሁ። አላህም ረዳታችሁ ነው፣ እርሱም አዋቂ ጥበበኛ ነው። እንግዲህ እነዛ ሚስቶች አድማ መተውበት ስለነበረ ምን አሉ? ምን አላችሁ? አላህ እኔ ረዳታችሁ ነኝ፣ የፍቺዎቻችሁንም የመሐሎቻችሁንም መፍቻ እኔ ደንግጌላችኋለሁ አላቸው። ከዛስ
ነብዩ ከሚስቶቹ ወደ አንዷ ወሬን ባመሰጠረ ጊዜ ለማ ለሐፍሳ ወሬ አትንገሪብኝ ብሎ ሚስጥር ነግሯት የለ ያንን ሚስጥር ባመሰጠረ ጊዜ አስታውስ እርሱንም በነገረችና አላህ እርሱን ማውራቷን ባሳወቀው ጊዜ አላህ እሱን ማውራቷን ማለት ሐፍሳ ለአይሻ ሄዳ ማውራቷን አላህ ነገረው ለመሐመድ ማለት ነው። ከዛም ባሳወቀው ጊዜ ከፊሉን አስታወቀ ከፊሉንም ተወ። ከእርሱም ባወራት ጊዜ ይህን ማነገረ አለች። አዋቂው ውስጥ አዋቂው ነገረኝ አላት። ለምንድነው ለሐፍሳን የነገርሽው ብሎ ሲላት አይሻ እንደሰማች ማነገረ ስትለው አዋቂ ውስጥ አዋቂው አላህ ነገረኝ አላት ማለት ነው። ከዛስ ወደ አላህም እንግዲህ ሚስቶቹ አድማ መተውበት የለ ለነዛ አድማ ለመቱት ሚስቶቹ አላህ ሲቆጣቸው ምን አለ? ወደ አላህ ብትመለሱ ልቦቻችሁ በእርግጥ ተዘንብለዋል ተስማማላችሁ በእርሱም ላይ ብትረዳዱ አላህ እርሱ ረዳቱ ነው። አላህ ለመሐመድ ምንድነው ረዳቱ ነው። እናንተ አድማን ፈጥራችሁ ነብዩ ላይ ብትናገሩት እኔ ረዳቱ ነኝ አላቸው። እኔ ብቻ አይደለም ጅብሪልም ከመእመናንም መልካሙ ከዚህ በኋላ መላእክቱ ረዳቶቹ ናቸው። አፋችሁን አትክፈቱ አርፋችሁ ቁጭ በሉ ነው። ከዛስ መላችሁንም ቢፈታችሁ ከእናንተ የሚበልጡ ሚስቶችን እኔና እናንተ አድማ አንድ ላይ ብትሆኑ እኔ ያለው መላእክቶቹ አሉለት ረዳቶቹ ከእናንተ ቢፈታችሁ እንኳን አላቸው። ኦኬ ምንድነው የምታካብጁ ነው? መላችሁንም ቢፈታችሁ ከእናንተ የበለጡ ሚስቶችን ሙስሊሞች አማኞች ታዛዦች ተጸጻቾች ለአላህ ተገዢዎች ጾመኞች ፈቶች ደናግልም የሆኑትን ጌታው ሊሰጠው ይከጅላል። አርፈሽ ቁጭ በይ። አንቺም ቢፈታሽ ካንቺ የበለጠች ንግስቷን ሰጠዋለሁ። አንቺም ቢፈታሽ ድንግል የሆነች ሙስሊም የሆነች ታዛዥ የሆነች ቆንጆ የሆነችን እኔ ሰጠዋለሁ። ስለዚህ አርፈሽ የምትቀመጪ ከሆነ አርፈሽ ተቀመጪ ነው። አስቡት ምን አይነት አራዳ እንደሆነ ማለት ነው። በፈጣሪ ስም ዝሙት ሰርቶ ማቅጦ ተይዞ እነዛ ሚስቶች ጨጓራቸው ተልጦ እንዴት ያደርጋል ብለው በአድማ እየጠበቁት እዛ ምን አይነት አንቀጽ ይዞላቸው መጣ? አላህን የፈቅጄልህ ለምን አንተ እርም ታደርጋለህ ብሎኛል እኮ አላቸው። በቃ መጥተው ፊታቸው ማለት ምንም መልስ መስጠት አትችልም ያቺ ሴት። የምር የትኛችሁም እዚህ ዘመን ላይ ያላችሁ ወንዶች አራዳ አይደላችሁም። እንደ መሐመድ አራዳ አይደላችሁ። አስቡ በዚህ ዘመን ደግሞ ቢኖር ምንም አይነት እንትን የላቸውም። አሁን ይሄ ለምንድነው ያሳዩዋችሁ? ይሄን ቁጥር 5 ላይ መላችሁን ቢፈታችሁ ከናንተ የበለጠ ጿሚዎች ተጸጻቾችን ይሰጣችኋል ብሎ የተናገረው ዑመር ነበር። በነገራችን ላይ የነብዩ ሚስቶች በጣም ተናደው እንዴት ምናምን ሲሉ አርፋችሁ ተቀመጡ ከናንተ መላችሁን ቢፈታችሁ ከናንተ የበለጠ ጿሚዎች ተጸጻቾች ሙስሊሞችን አላህ ሊሰጠው ይከጅላል የሚለውን የዑመርን ንግግር አላህ ኮፒ ያደረገና አንቀጽ አድርጎ አወረደው። ዑመር ነበር እኮ የተቆጣቸው እንደዚህ ብሎ። ከዛስ ነብዩ መጋረጃ ውስጥ ገባለና ይሄ አንቀጽ ወረደልኝ አለ ማለት ነው። እና ሂጃብን እንደ እንትን ልታዩት አይገባም። ምክንያቱም ሂጃብ የዑመር ንግግር ነው። ልክ ይሄ አንቀጽ በዑመር ንግግር መሰረት እንደወረደ ሁሉ ሂጃብም በዑመር ንግግር የወረደ ነው። እንደው ሊመሰገን የሚገባው ዑመር እንጂ አላህ አይደለም። አላህ ለእናንተ አዝኖ ያወረደው እንትን አይደለም። እሱ ብቻ አይደለም። ሴት ልጅ በገንዘብ የምትለወጥ ናት። በቁርአን መሰረት ላሳያችሁ። አንድ ባል ሴት ልጅ ገንዘቧን ሰጥቶ በገንዘብ ለውጦ በሌላ ሴት መለወጥ ይችላል። ሱረቱ ኒሳ የሴቶች ምዕራፍ 4 ቁጥር 20 ላይ እንዲላል ሴት ልጅ በገንዘብ እንደምትቀየር ላሳያችሁ። እንግዲህ እስልምና ከበራት ለሴት ልጅ በጣም ጥብቅ ነው። እስልምና በጣም እንትን ይልላታል ብለው የሚናገሩት ሙስሊም ወገኖቻችን እንግዲህ እስቲ ያከበራትን እንመልከተው። ሱረቱል ኒሳ ቁጥር 20 ላይ ይኸውላችሁ በሚስትም ስፍራ ሚስትን ለመለወጥ ብትፈልጉ አለ። በምን ስፍራ? በሚስትም ስፍራ ሚስትን ለመለወጥ ብትፈልጉ ለአንደኛይቱ ለምትፈታው ለሚለውጣት ማለት ነው በገንዘብ ለምትፈታው ብዙ ገንዘብ የሰጣችኋት ስትሆኑ ከእርሱ ምንንም አትውሰዱ። በመበደልና ግልጽ በሆነ ኃጢአት ትወስዱታላችሁን ይላል። እቺ ሴት የምትለወጠው በምንድን ነው? በገንዘብ። ኢማጂን
አንድ ወንድ ገንዘብሽን ሰጥቶ በሌላ ሴት አንቺን መለወጥ ይችላል። በሚስትም ስፍራ ሚስትን አስቡት፣ በአንዲት ሴት ለውጦ ያችን ሴት በሌላ ሴት ሲተካት ማለት ነው። ከዛ ስለዚህ ለምትፈቷ ገንዘቧን ይሰጣታል። የሙስሊም ሴት እንደዚህ ነሽ፣ እንደዚህ ነሽ፣ እንደዚህ ነሽ የሙስሊም ሴት። ይኸው ወረዲልና ደግሞ ቁጥር 24 ላይ ምን ይልሻል መሰለሽ? እዛ ጋር በገንዘብ እንድትለወጪ በሚስት ስፍራ ሚስትን ለመቀየር መብት እንደተሰጠው ተናገረ። እዚህ ጋርስ ደግሞ ሙታ ከሴቶችን በባል ጥብቆች እጆቻችሁ በምርኮ ያዟቸው ሲቀሩ በእናንተ ላይ እርም ናቸው አለ። ይህን አላህ በእናንተ ላይ ጻፈ። ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ አለ። ኦኬ በገንዘቦቻችሁ የሚፈልጉት ምንድን ነው ብለን ስንመለከት ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች ምህሮቻቸውን ግዴታ ሲሆን ስጧቸው። ምህር የሚል አሁን እዚህ አረብኛ ቃል ላይ የለም። ላሳያችሁ፣ እንደሌለ ላሳያችሁ። የኢትዮጵያ ሙስሊሞች በነገራችን ላይ በጣም አጭበርባሪዎች ናቸው። በጣም ለምን ካላችሁኝ፣ ለምሳሌ አረብኛው ላይ ምን ብሎ ነው ያስቀመጠው? ምህር ብሎ ነው ያስቀመጠው ወይስ ምንድን ነው የሚለውን ላሳያችሁ። ለምን አጭበርባሪዎች ናቸው እንዳልኳቸው ማለት ነው። ይኸውላችሁ ኡጁረሁና ክፍያ እቺ ሴት ከተጠቀመባት በኋላ የሚከፍላት ክፍያ አለ። እሱም የምን ክፍያ ነው? የተዋዋለችበትን ሙታአ ማለት ሙታአ ለምሳሌ ለ3 ቀን ለ4 ቀን አሁን ቅድም ያልኳችሁ ለምሳሌ አንድ ወንድ ልጅ ወደ ካናዳ ለስራ ቢሄድ ኢትዮጵያ ካለችው ሚስቱ ጋር ግንኙነት መፈጸም ስለማይችል እዛ የሄደበት ካናዳ ለ3 ቀን ሴት ልጅ እንደዚህ ከፍሎ መገናኘት ይችላል። ኡጁረሁና የሚለው ክፍያ ነው። ስለዚህ በገንዘቦቻችሁ ለእናንተ ልትፈልጉ ተፈቀደላችሁ አለ። በገንዘብ ይፈልገው ምንድነው? ሴትን በእርሱም አለ። ኦኬ ለእናንተ ተፈቀደላችሁ ካለ በኋላ ከእርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች ምን ያላችሁባቸውን? የተጠቀመባት ሴት ከዛስ ምኗን ይሰጣታል? ክፍያዋን። ኡጁረሁና መህር ብለው ያስቀመጡት ይሄ ውሸት ነው ሲጀመር። እዚህ ጋር ስለ ኒካህ አይደለም የሚያወራው። መህር የሚመጣው የኒካህ ጋብቻ ሲመጣ ነው። ሲጀመር አንዲት ሴት በኒካህ ስታገባ ኃላፊነት ቤተሰብ መኖር አለበትም ጭምር። ቤተሰብ ከሌለ ኒካህ ልታስር አትችልም አንዲት ሴት። ይሄ ሁላችሁ ሙስሊሞች የምታምኑ። እዚህ ጋር ግን በገንዘቡ ፈልጎ አግኝቷት ከተጠቀመባት በኋላ የሚከፍላት ክፍያ አለ። እዚህ ጋር ስለ ኒካህ የሚያወራበት አንድም ክፍል የለም። መህር ብላችሁ ግን እዚህ ጋር ኡጁረሁና የሚለውን መህር ብላችሁ እዚህ ጋር በአማርኛ አስቀምጣችሁት። ኡጁረሁና ማለት ክፍያ ነው የሚከፈላት አንዲት ሴት ከተጠቀመባት የሚከፍላት ክፍያ ማለት ነው። ለዛ ነው በዚህ ሐዲስ ላይ ይሄ ሐዲስ ታስታውሱታላችሁ። ሰሂህ አልቡኻሪ ሰሂህ ሙስሊም 1406 ላይ ሳብራ ጆሃኒ የዘገበው ማለት ነው። እቺ ሴት 2 ወንዶች ወደሷ ቀርበው ጊዜያዊ ጋብቻ ለ3 ቀን ለ4 ቀን ተከራዩት። እቺን ሴት ጠየቋት። ካንቺ ጋር ራሳችን ላንቺ ልናቀርብ እንፈልጋለን ብለው ጠየቋት። ምን ትሰጡኛላችሁ አለቻቸው። አያችሁ፣ ደሞዟን ጠየቀቻቸው፣ ክፍያዋን ጠየቀቻቸው። ምን ትሰጡኛላችሁ ብላ ስትጠይቃቸው ከአባችንን አሏት። ከዛ እስከ 2 ወንዶች መረጠችና ከምትፈልገው ወንድ ጋር 3 ቀን አደረች እና ተሰናበታት ማለት ነው። ይሄ ነው ሱራ 4:24 የሚናገረው። ኢማጂን አንቺ ለ3 ቀን ወንድ ልጅ እንዲከራይሽ ቁርአን ያዛል። ከዛስ መተሽ እስልምና ከበረኝ፣ መተሽ እስልምና ለኔ ትልቅ ክብር ሰጠ። አይሻ ግን ምን ትላለች በዘመኑ? አረ እንደው እንደኛ እንደ ሙስሊሞች እኮ የሚቃጠል የሚሰቃይ የለም። ይሄው ምን አለች? እንደ አማኝ ሴቶችን የሚሰቃዩ ሴቶች አላየሁም እስክትል ድረስ ነው የሴቶችን ስቃይ መሰከረችው። ያሁን ሙስሊም ሴት ግን እስልምና ለኔ ክብር ሰጥቶኛል ብላ ትከራከረናለች። እኔ ኮንፊደንሳችሁን አደንቃለሁ። ባይዘው እና ቀጥሉ፣ ብዙ ማንሳት ይቻላል። ቃሉት ያሰማልን፣ እኔ ውድ ቃሉት ያሰማልን ነው። እባካችሁ በተለይ እስልምና ለሴት ልጅ ክብር ሰጥቷል ብላችሁ የምታስቡ እስልምናችሁን ላይ ቆማችሁ ስለ እስልምናችሁ አስረድሩ። ማለት መጽሐፍ ቅዱስን ብታነሱ ቁርአናችሁ ላይ እና ሐዲሶቻችሁ ላይ የተጠቀሰውን ነገር ምንም አይነት ነገር አይቀይረውም። ስለዚህ እባካችሁ አሁን ይግባ አይደለም አማይ? አዎ መግባት ይችላል።
ያነሳችው ሀሳቦች በዝርዝር በጣም ብዙ ሀሳቦችን አንስታለች እና ይሄንን ሀሳብ ደግሞ እስልምናችን ላይ የለም፣ ይሄ እንደዚህ አይደለም የሚለው እስልምናችን ለሴት ክብር ሰጥቷል ብላችሁ የምታስቡ ካላችሁ ወይም ደግሞ እንደዛ ነው ብላችሁ በማስረጃ ማሳየት መወየት የምትችሉ ካላችሁ ግቡ። ቢ አባይ ሙስሊም ነህ? ቢ አባይ አይ ቲንክ አልገባም መሰለኝ እና ካላችሁ ላኩ። ከታች ስጽፉ እያየው ስለነበረ ታች ሆናችሁ ከምትጽፉ ገብታችሁ አንዳንድ ነገር ብትሉን መልካም ነው ብዬ አስባለሁ እኔ ፐርሰናሊ። እና ደግሞ ያው እስልምናን ለማወቅ ወይም ደግሞ እስልምና ለሴቶች ያላቸውን ክብሮች ለመረዳት በሸሪያ የሚተዳደሩ ሀገራት ላይ መሄድ ለእናንተ ብትሄዳችሁ ብታዩ ምንድን ነበረ ስሙ በጣም ግልጽ ማሳያ ነው ሴት ልጅ ለእስልምና ያላትን ቦታ ማለት ነው። እና እኔ በጣም ግን የኢትዮጵያ ሙስሊሞች የምታሳዝኑኝ እኛ ጋር መታችሁ እዚህ ጋር የሌላትን ክብር ከምታሳዩን ይልቅ የምር እስልምናችሁ ለሴት ልጅ ክብር ከሰጠ እና ሀዲሶቻችሁና ቁርአናችሁ ላይ የተጠቀሰው የሚለው እንደዛ ካልሆነ ለምን ፓኪስታን ውስጥ በአመት 1000 በላይ የሆኑ ሴቶች ህይወታቸውን ያጣሉ? ኦነር ኪሊንግ በሚባል ማለት ነው። እሱንም ለምንድን ነው? በወንድሞቻቸው አባቶቻቸው ምን ይገደላሉ፣ ክብራችንን እናስጠጣለች ተብሎ ያለምንም ማስረጃ ማለት ነው። በቅርብ ጊዜ ነው በ2016-17 ላይ ታላቅ አመፅ ተነስቶ ነበረ ኢራን ውስጥ። የደንብ አስከባሪዎች የምናደርገው ሴት ልጅን ገለው ሂጃብን በትክክል አላደረግሽም ብለው ማለት ነው። ስህተቶቻቸውን ራሱ የምታስተካከሉበት የለም። አሁን ደግሞ አፍጋኒስታን ታሊባን ሙሉ ሲቆጣጠር እንግዲህ ሴት ልጅ ከ14ኛ ክፍል በላይ እናትማት ተደርጓል። እና ደግሞ በቅርቡ ነው የከፍተኛ ትምህርት ራሱ ሳውዲ ውስጥ የተጀመረው። ከዛ በተጨማሪ ደግሞ ኢቨን አሁን ሳውዲ ውስጥ በእርግጥ እየተስተካከለ ነው፣ ግን ምንድን ነበረ ህጋቸው የሚለው ሴት ልጅ ያለ ሜል ጋርዲያንሽፕ ማለትም የወንድ ልጅ ጥበቃ ሳይኖርባት ምን አትልም ነበር ነው የሚለው። የህክምና እርዳታ ራሱ ማግኘት አትችልም ነበር ነው። ስለዚህ እናንተ ለምንድነው የወንዶች መብት ጥሰትን ማትከራከሩላቸው? የምር እስልምናችሁ እንትን የሚል ለፍልስጤም ትጮሁ አይደለ? ህይወታቸው ተጣሰ፣ ምርታቸው ተጣሰ፣ በእስራኤል ተጠቆ ብላችሁ። ስለዚህ ለምንድነው የእህቶቻችሁ ደምና የእህቶቻችሁ ለቅሶ ለእናንተ የማይገዳችሁ? ወይስ የምርም እስልምናችሁ እናንተ ለፕሮፓጋንዳ ነው ሴት መብት ተከብሯል ብላችሁ የምታወሩት? ስለዚህ ያላችሁ የምትነግሩንና እስልምና ላይ ያለው ሪያሊቲ ማለትም እውነታ የተለያየ ስለሆነ እባካችሁ ገብታችሁ አስረዱን። እና ቅድም የገባኸው ልጅ አሁን ማውራት ትችላለህ? ስለ እስልምና ልታስረዳት እንችላለን? እንደዚህ ትፈራላችሁ ምናምን ጊዜ የለንም። አሁን የቅድሙ የተጠየቀውን ጥያቄ እስልምና ሴት ልጅ አክብሯል የሚለው ላይ መመለስ ትችላለን? መመለስ እችላለሁ፣ ግን ንጽጽር ከሆነ አነጻጽር ታውሪ። ንጽጽር ማለት አይደለም ነው አሁን እያወራን ልንገርህ። ንጽጽር አይደለም አልገባኝም። ልንገርህ፣ ንጽጽር ሁለቱንም ሰው መያዝ ያለበትን ነገር ሳይዝ ይወጣል። አሁን እየተነሳ ያለው እስልምና ስለሆነ ስለ እስልምና ላይ ማውራት ትችላለህ። እስልምና ላይ ቆመ ማስረዳት ትችላለህ? አትችልም? ለምንድን ነው እንትን የምትይ? እንዳወራ እንኳን ውስጥ ተቀጀል ሳይሆን በንጽጽር ከተነሳ አሁን ሁለታችሁም እሱ የተነሳችሁ ደግሞ ያነሳችሁ የእስልምና ላይ ያለ ሀሳብ ስለሆነ ሰው ደግሞ እዚህ ጋራ ወደ 345 ሰው አለ። ቀልድ አይደለም። ስለዚህ አንዱን ሀሳብ ይዞ በስርት መውጣት ስላለበት አንተ እስልምና ዲፌንድ ማድረግ የምትችል መከላከል የምትችል ማማ ያነሳችሁ ሀሳቦች የተሳሳታ ናቸው ብለህ የምትል ከሆነ ቀጥል። አዘርዋይስ ግን እኛ ጊዜ የለንም ወንድም አለም፣ ወደ ሌላ ሰው እንሻገራለን። እሱ ችግር የለውም ያለውን ነግሬሻለሁ። ግን የማነጻጸር ከሆነ እኩል አድርጌ ለማውራት ነው። ክርስትና ላይ ጥያቄ ካለ የእስልምና መንግስትና መጠየቅ ፈልጋለሁ ትላለህ፣ ታነሳለህ፣ ትጠይቃለህ። አሁን የምህልን እያዳመጥከኝ ነው። እኔ አንድ ነገርን ደጋግመህ ስለነገርከኝ ያለውን ነገር አይቀይረውም። ስለዚህ አሁን ስለ እስልምና ልታወራ ትችላለህ? አትችልም? ቀላል እኮ ነው። ማትችል ከሆነ ስለምንሽ ማውራት ታፍሪያለሽ ነው ወይ? ችግር የለውም እኮ ለምትፈራሽ ስለምነትሽ እንዲህ ያክል መፍራት ምንድን ነው? ኧረ ተይ ተይ። እኔ ባካችሁ እኔ ለእንደዚህ አይነት ነገር ሰዓት የለኝም እና እስልምናችሁ ላይ ቆማችሁ መመለስ የምትችሉ ቆማችሁ መልሱ። ስለ ክርስትና አልተነሳም፣ መጽሐፍ ቅዱስ አልተከፈተም አይደለ? ስለዚህ የእናንተ መጽሐፍትን ነው እህታችን ገልጣ እያስረዳችሁ ያላችሁት። ለምንድን ነው ይሄን ያህል ስለ እስልምናችሁ ላይ ኮንፊደንስ ኖራችሁ በራስ መተማመን ኖራችሁ ማውራት ያቃታችሁ? ለምንድን ነው እንደዚህ የምትጨነቁት? ውጡ ከእስልምና። ኦ ማይ ጋድ ይቅርታ ማማዬ፣ ማይክሽን የሚታርክሽ ነበር አላየው።
አይ የሚባለውንም አይሰማም እኮ በመጀመሪያ እስልምናው ላይ እናወራና ከዛው ወደ ክርስትናው ትመጣለህ እየተባለ ፈራችሁ እያለ ይፈነጫል። መብት ማለት እኔ ለምንድን ነው እንደዚህ ራስ መተማመናቸው ግን ከውስጣቸው ብን ብሎ የጠፋው? ማለት የፈሪዱላ አረጉት እኮ እግዚአብሔርን። የፈሪዱላ ታውቂያለሽ፣ በርቀት ነው ቁርአን ላይ እንደዚህ ይላል መጽሐፍ ቅዱስ፣ ቁርአን ላይ እንደዚህ ይላል መጽሐፍ ቅዱስ። በጣም በጣም የሚያሳዝን ሁኔታ ላይ ነው ያላችሁት። ሆነስሊ በጣም የሚያሳዝን ሁኔታ ላይ ነው ያላችሁት። ማለት ሜቢ አንዳንድ ስለማታውቅ ይሆናል እንጂ አሁን ኖርማል ውይይቶች ላይ የምትጠየቁትን ነው እንጂ ታርጌት አድርጋችሁ የምትመልሱት የማትጠየቁትን ያልተነሳ ሀሳብ ያለበትን ይዛችሁ መዛችሁ መታችሁ ልታወሩት ማንም አያዳምጣችሁም በነገራችሁ ላይ እና እባካችሁ ጊዜያችንን ባታባክኑ። እንደዚህ ደግማ ይሄ ሁላ አብራርታላችሁ ኢቭን የተብራራውን ነገር ራሱ መለስ ብላችሁ የእሱ የተናገራችሁን ነገር ለመቀልበስ ለመሻር ይሄ ትክክል አይደለም ለመናገር ራሱ እሷ ጋር የመቆም ራሱ ራስ መተማመን የላችሁ። ይሄ ደግሞ እያየን ያለው ሪያሊቲ ነው። ስለዚህ እባካችሁ እስልምናችሁ ላይ ቆማችሁ ለመመለስ የራስ መተማመናችሁን በመጀመሪያ ብታዳብሩ ጥሩ ነው ብዬ አስባለሁ። አይመስልሽም ማማዬ? ኦፍኮርስ በትክክል። ሶላር ሙስሊም ነው። አይ ወረደ ገባ የሚለውን ሳትጨርስ ወጣ። በንጽጽር መልክ የምትሉ አሁን ንጽጽር አይደለም። ንጽጽር ማለት ራሱ ኢቭን እኛ ሀገር ራሱ ያለው እየተደረገ ያለው ንጽጽርነት ራሱ በጣም የእናንተ በተለይ እናንተ ንጽጽር እናደርጋለን ብላችሁ የምታስቡት ሙስሊሞች በጣም የምታደርጉበት መንገድ ራሱ በጣም አስቂኝ ስለሆነ ነው ልጁን ያስቆምኩት። መጽሐፍ ቅዱስ እና ቁርአን ፍጹም የተለያዩ መጽሐፍት ናቸው። በውስጡ የያዙት ይዘታቸው ራሱ አመጣጣቸው ስለ መጽሐፍቶቹ ምንነት ራሱ ስናወራ ፍጹም የሚነጻጸር ነገር አይደለም። የሚነጻጸር ነገር አይደለም ማለት ምንድን ነበረ ስሙ? አህያን ከአህያ እንጂ ፈረስ ከፈረስ ፈረስ ከአህያ ላይ ኢቭን ካራክተሪስቲክሳቸው ኔቸራቸው ራሱ ምንም አይገናኝም። ሰው የማይገናኝ ነገር ባትቀላቅሉ። መጽሐፍ ቅዱስ ላይ ሴት ልጅ ላይ ተሳሳተ ነገር አንስተዋል ብላችሁ የምታስቡ ከሆነ መታችሁ ጠይቁ። ይኸው ቁጭ ብላለች እኮ አትጠይቅ እኮ አልተባልክም። ግን ለምን እንደዚህ ተረብሸ ቁርአን ላይ መመለስ እንዳልፈለግ ግን እኔ ስቲል አልገባኝም። ኤኒዌይስ አሁን የምችላለው የምትል ከሆነ እኔ ላስገባ ዝግጁ ነኝ። ግን እኔ ሀተታ ምናምን ፐርሰናሊ የሁላ ሰዓት ተቀምጣ ስንት ሰዓት? 3 ሰዓት ሆነና ማማ 4 ሰዓት ከ1 ሰዓት ጀምሮ እና የእሷንም እንትን አትበሉ፣ የእሷንም ጊዜ አታባክኑባት። በጣም ብዙ ሀሳቦች እኮ አንስታለች። የሚገርማችሁ አንዱንም ሀሳብ ግን ለምን እንትን ለማለት ወይስ ትክክል ነን እንበልና እንለፈውና ከዛ እናንተ ያላችሁ ትክክል ናችሁ። ከዛ በኋላ ግን ስለ መጽሐፍ ቅዱሳችሁ ላይ ግን ጥያቄ አለን በሉና ጥያቄዎቻችሁን በጥቅስ መልስ ከምታስቀመጡትን አንሱ። እንደዛ ማድረግ ይቻላል አይደለም ማማይ? አዎ በነገራችን ላይ በእኛ በክርስቲያን ሴቶች እንደው መጽሐፍ ቅዱስ ይጨቁናቸዋል ብላችሁ የምትሉት በእንትን የምትጠቅሱት ካላችሁ መታችሁ ትጠቅሳላችሁ። በመጀመሪያ ግን ይሄንኛው አልተሳሳታችሁም፣ የተናገራችሁት በሙሉ ትክክል ነው ብላችሁ ስታልፉ ማለት ነው። አይ አይደለም ከተባለ ደግሞ ይከፈታል እና ላይክ እንደዛ ግን የሚያደርጉ ይመስልሻል? ታንዬ ማለት ስህተታቸውንም እኮ አልተቀበሉም እነዚህ ሰዎች። መጽሐፋቸው ላይም ሆኖ መመለስ አልቻሉም። ምን ይሻላቸዋል? በምን መልኩ እንርዳቸው? ግን አሁን እኔ ከእንደዚህ አይነት ከትምህርት ይልቅ የስነ ልቦና እርዳታ የሚያስፈልጋቸው አይመስልሽም? እንደዛ አሁን እየተረዳት ያለሁት እንደዛ ነው። ኦፌንድ የምትሆኑ ካላችሁ ኦነስትሊ ይቅርታ፣ ግን እንደዛ እየመሰለኝ ነው ነገሩ። ዘይነብ መታልሻለች። አኒ ተቀበያት። እሺ ዘይነብ አለሽ?
ዘይነብ ሀቢራ አለሽ? ዘይነብ